ምንም ጥያቄ የለውም። ቴክ ላይ ስኪል ነው የሚያስፈልግ። ያ ማለት ግን ግሬድ አይሰራም ማለት አይደለም። እኔ ምን አስባለሁ መሰለህ አሁን ላይክ ነገ የሚለውን ነገር ስታይ ነገር በጣም ይሄ እንዴት ነው ይሄ ዲፓርትመንት በጣም እየበዛ ላይክ የሆነ ቦታ ሄደሽ ሲቪ ምናምን አስገብተሽ የመጀመሪያ ኳሊፊኬሽንሽ አናንተሽ ግሬድ ሊሆን ይችላል የሆነ ብቻ የሆነ ፖይንት ላይ ቫልዩ ያደርጋል። ግን ከዚህኛው ጋር አይበለም ፎሪዘሽ ላይክ full stack developer ምናምን ኤክስፐርት ካልሆንሽ ካምፓኒው ምን ይሰራል ነገር ፎር ያን ፎር ምንም ወርዝ አያደርግም ምንም አይሰራም። ኦፍኮርስ እዚህ ጋር እንትን አድርገሻል ምናምን አቺቭ አድርገሻል ግን እዚህ ጋር አቺቭ የምታደርጊው ቲዮሪ Hey everyone እንዴት ናችሁ? ዛሬ በአዲስ ፖድካስት ከአዲስ ገስት ጋር ተመልሰናል። በጣም የሚገርም ቆይታ ነበረን። አብራችሁ እና ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ በማድረግ ጀምሩ። እንወዳችኋለን። እሺ በመጀመሪያ ጥራችን ማክተሽ ወደ ፖድካስታችን ስለመጣሽ በጣም እናመሰግናለን። ዛሬ በጣም የሚገርምና አሪፍ የሆነ ኮንቨርሴሽን ነው ተስፋ እናደርጋለን። ራስሽን ለማስተዋወቅ ያክል ኦዲየንሶቻችን እንዲሁም ለኛ ስለራስሽ ነው። እሺ እኔም አመሰግናለሁ እንግዳችሁ ስላደረጋችሁኝ። ሄዋን አበበ እባላለሁ። የአራተኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ። የዘንድሮ ተመራቂ። እሺ ሳይተል ሄዋን ማናት? ምን ማለት ነው? ምን አሁን ላይ ምን ያደርግሽ? ለካኪ አይበዛባችሁ? ወተንሽ አጣጣሪሽ። እሺ ያው ማነች? ያው የአራተኛ ዓመት ኮምፒውተር ሳይንስ ተማሪ ነች አርባ ምንጭ ዩኒቨርሲቲ። አሁን ላይ እንግዲህ የተለያዩ ፕሮጀክቶችን በመስራት ላይ እና አንዳንድ ስታርታፖችን ለመጀመር የተሯሯጥን ነው ከጓደኞቻችን ጋር። ምን ማድረግ ትወዳለች? እኔም አላውቀውም። አብዛኛው ጊዜ ጓደኞቼ ጋር መሆን ደስ ይለኛል። በጣም የሆነ የምወደው ሞመንት ሰዎች ጋር ማሳለፋቸው ሞመንቶች ናቸው። ከስራም ከክላስ ጋር ምንጭ ያለው ሰዎች የምንሰርፋቸው ጊዜቶች እኔ እንትን አይወረደም። እንዴት መጣች ማለት ትውልዷ የት ነው? ሄዋን ሲሆን አስተዳደጓ እንዴት ነበር? ሄዋን ወለየ ነች። ውበቷን ተመልከቱ። ቆንጆ የሆነችን ሚስጥር ምንድን ነው ስላችሁ ሄዋን ወለየ ነች። የደሴ ልጅ ነኝ። እንግዲህ አስተዳደጌ በጣም ፍሬውን ያደረኩ ሰው ነኝ። የኔ ያክል በመሰረቱ ፋዘር ኃይለኛ ነበረ። ማለት ደግሞ እሱ ተቃራኒ ነበረች። ግን እንደዛም ቢሆን በጣም በነፃነት ነው ያደግኩት ከቤቱ ሰው እኔ ነኝ በነፃነት ያደግኩት። እና ድሮም አንዳንድ የምሞክራቸው ነገሮች ምናምን ነበሩ። ምናምን ልጅ እያለሁም ስለጀመርኩ ምናምን ነገር የሆነ አይነት እምነት ቢወልድ አድርገዋል እኔ ላይ። እና አሁን ሄዋን የትም ብትሄድ ለእነሱ ይሄ ምን ትሆናለች እንደዚህ ትሆናለች እንደዚህ ትሆናለች ብለው የሚፈሩ አይነት ሰዎች አይደለም። እና በቃ ፍሪ ሆኜ ኮንፊደንስ ሆኜ እንዳደርግ አድርገውኛል። ፍሪደም ፋሚሊ ውስጥ እንደዛ ሲኖር በጣም አሪፍ ነው ብዬ አስባለሁ። ማለት የሆነ እምነት ሲጥሉብህ ራስህ እንትን ትላለህ። የሆነ ልጅ ነው የሚጠራጠሩ አይነት ከሆነ የሆነ ነገር ለመጀመር ምናምን ነገር በቃ ቶሎ ያን ነገር ታደርጓለህ። ግን እምነት ሲኖራቸው እምነታቸው ይይዛናል መሰለኝ። አዎ ይይዛል። ወይ በጣም ይይዛል ማለት በቃ ላይክ አሁን እኔ ተነስቼ እነዚህ ቦታ ላይ የምንፋብኝ ኦኬሽን ነው የመቋል እና ላይክ ላይብራሪ ላይ ያለው እየወጥቼ ጓደኞቼ ጋር የሆነ ቦታ ቤት ሼም ይዘኛል። ራሱ ኦልሬዲ አምነውሽ አምነውኝ ኦኬ ብለው ምናምን አሁን አንዳንዴ እንትን ያለሽ አይደል አራጭ ነው ከይሳምና እንደዚህ አይሆንም ምናምን ትባያለሽ አይደል ያንን ነገር ይሄ ሳንጨቃጨቅ ምናምን ኦኬሽ ምናምን ብለው ሲሰዱሽ ህሊናሽ ነው የሚገዛሽ። አንቺ እንደዚያም ነውሽ ምናምን ነገር ይልሻል የራስሽ ይላልና እንደዚያም ነውሽ እንዴት እዚህ ትገኛለሽ ምናምን ነገር ይልሻል። ከዛ ሌላ ምን ይይዝሻል? ለአንቺ የከፈሉት ዋጋ ይይዝሻል። የሆነ ሄዋን እዚህ እስክትደርስ ላይክ ከቤተሰብ ከእናትሽ ከአባትሽ ከእህቶችሽ ከወንድሞች ወይ የመጨረሻ አይደለም
ቀጠሽ ነው ያለሽ። የመጨረሻ ልጅ በጣም ታላላቆች ደግሞ በጣም ስራ ያበዛሉ ይባላል። እናንተ ታናናሾቼ በደንብ ነው የማዛቸው፣ ደስ ነው የሚለኝ። ሲጀምር ታላላቆችም እኮ ግን ማለት ታናናሽ ሲኖርም ደስ ይላል። እና የመጨረሻ ልጅ ነኝ ምናምን ነገር ለዛ ይሄን ያክል በጣም ሎድ የሚበዛብኝ ምናምን አይነት ሰው አይደለም እና ላይክ እህቶችሽ ወንድሞችሽ ምናምን ይልሻል እንደዚህ ዋጋ ተከፍሎልሽ አንቺ እዚህ ቦታ መገኘት የሚል ጥያቄ ውስጥሽ ይፈጥራል እና የሆነ እንዳትሄጂ የሚገዛሽ እምነት የእነሱ እምነት ህሊናሽን ስለሚገዛው ህሊናሽ ደግሞ በደንብ አርጎ ይቆጣጠርሻል እንጂ አሁን ዋሪቨር ብዙ ጊዜ እንዴት ነው ሰው ግቢ ሲመጣ ወይ በቃች ልጅ ተበላሻለች ምናምን ነገር ነው። ስፔሻሊ ደግሞ ታስሮ የተፈታ በግ የሚባል አባባል አለ እና ልክ እንደዛ ሲሆን ኤቭሪቲንግ አዲስ ይሆናል ምናምን ነው። መውጣትሽ እንደፈለግሽ ማምሸትሽ ምናምን ነገር አዲስ ይሆናል ምናምን ነገር አብዳስ ሞመንት ያቺ ስጋሽ የምትደሰታትን ደስታ ወደ ማየው መንገድ ይዛሽ ትገባለች። ምክንያቱም ኒውቴን ሁሌ የሚትሆን So according to that freedom madam ህሊናሽ ላይ ነው ፍሪደም በጣም ወሳኝ ነገር ነው ብዬ አስባለሁ። ይህ ውስጥ ያለሽ ብዬ አስባለሁ። አብዛኛው ሰው ፍሪደም አግኝቶ ሳስወርድ በጣም ተጨናንቆ የመጣ ሰው ግቢ ከገባ በኋላ በቃ ፍሪደም አለ አይደል? ያ ፍሪደም ሲገኝ ደግሞ ወደ ላልሆነ ነገር ውስጥ ይገባል እና ፍሪደም አግኝቶ ማድረግ በጣም ለእኔም እንደዛ ብዬ ነው የማስበው። ፋሚሊዎች እዚህ ላይ መስራት አለባቸው። እንዴት ነው ኦፕን ሆኖ ምናምን ማውራታቸው ከልጆች ጋር በጣም የሆነ እንዴት ነው እዚህ ስንመጣ የተለቀቀ አይነት ልክ እንዳለችው የሆነ ታስሮ የተፈታ ነገር እንዳልነው ወላጆች ራሱ ደግሞ ቢሰሩበት እዚህ ላይ በጣም አሪፍ ነው። ፍሪደም ደግሞ ከበዛ ደግሞ እንዴት ታስበልሻ ፍሪደም በጣም የበዛ ፍሪደም ከሆነ ደግሞ ወደ ሌላ ነገር ምንድነው መሰለህ ሰው ልጅ በስቴፑ ማወቅ ያለበትን ነገር ማወቅ አለበት። አሁን 4 ዓመት ላይ አራት ዓመት ላይ የሆነ ህፃን ልጅ እና 10 ዓመት ላይ ያለ ልጅ እኩል አይነት የፍሪደም አሰራር አይኖረውም። 16 17 ምናምን የሚገባ ሰው ደግሞ በዛ ምክንያቱም እንዴት ነው እድሜያችን እየጨመረ ሲመጣ አስተሳሰባችን ምናምን እየተለወጠ የሚመጣው ለዛ አሁን የ16 ዓመት ልጅ በጣም ፍሪደም ብትሰጣት ይሄ ኦቨር የሆነ ፍሪደም ምናምን ነገር ብትሰጣት ራስሽ ያጣፋፋት የምትይት ሶ እንደሚያችን ነው መሰለፍ አለብን። ፍሪደም አሁን 16 ዓመት ልጅ ማለት እንደያ ወይ 10 ወይ ዘይመስ ያ ታይም ማለት በጣም የሆነ በጣም ደግሞ ሃይ ስኩል ሲባል ራሱ በጣም በቃ ይሄ ከ8 በኋላ ያለው ክላሶች በጣም እሳት የሆነ ታይም ነው። የሆነ ፈልገኑ ሳይሆን ሆርሞናል ቼንጅ የሚያመጣበት ታይም ነው እና አዳት ሞመንት እንደፈለገች ትሆን ማለት ልጅቱን ማጥፋት ወይም ደግሞ ልጁ ማጥፋት እዛ ሰዓት ላይ ጓደኛዬ ቤት ሄዳ ልትል በቃ ግን እንዴት ነው ለምሳሌ አሁን ያቺ ታላቅ እህት ካለቻት ሴት ብትሆንና ታላቅ እህት ካለቻት ምንድን ነው ጓደኞቿ ጋር ሄዳ የምታገኘው ያንን ነገር እህቷ ጋር ማግኘት ይዘሽ ነው ፍሪደሙን የምታሳያቸው እንጂ ለጥፋቸው እንደዛ ብዬ ነው የሆነ እንደ እድሜያቸው ሊሰጡት የሚገባው ፍሪደም ማውቃለ። ለምሳሌ 10ኛ ክፍል ማለት ለ2 ዓመት ዩኒቨርሲቲ ለመግባት 2 ዓመት በ11ኛ ክፍል እና ለ1 ዓመት ሶለተርማ ዩኒቨርሲቲ ነው። ዩኒቨርሲቲ ሲመጡ ምን አይነት ክለብ ሊወጡ ይችላሉ? ጓደኞቻችሁ ጋር ክለብ ውጡ ብትላቸው ማስፋት ግን አንተ ይዛቸው ሂደህ ምናምን የምታሳያቸው ምናምን ነው ውስጥ በቃ የሆነ አዲስ ነገር አይሆንም። ታላቅ ጋር ቁጭ ብዬ ብጠጣ ነው የሆነ እዚህ መጥቼ መጠጥ ምናምን አዲስ ነገር አይሆንም። የሆነ አንድ ልማላደርገው ነገር ራሴ መሳት የምቆስበት ነገር ምናምን አይ ለዛ ለእኔ እንደ እድሜ ይዘሽ እያሳየሻቸው የምትሄጁ ነገር ለንጭ መልቀቅ ማለትም እና ደግሞ እንደመሰልሽው ታላላቅ ሲኖርሽ ደግሞ በጣም አሪፍ ነው። እነሱን አሪያ አድርገሽ ነው የሚሳል እንደዛ ያለሽ ታላላቆችሽን አሪያ አድርገሽ ነው የሚሳልሽ። ታላቅ ወሳኝ ነው። ሁሌ እንዴት ነው የመጀመሪያ ልጅ ሲኖር ልክ እሱ በሄደበት መንገድ ነው ታናሽ ሁለተኛ ሶስተኛ
ባህላቸው እኮ የተለያየ ሊሆን ይችላል፣ ግን ከሆነ አይነት መስመር አይወጡም። ታላቅ ጥሩ ነው ካደገ ታላቅ ጥሩ ነው ካደገ እሱ ደግሞ ታናናሾቹን ሼፕ እያደረጋቸው ሼፕ የሚያደርጋቸው ምናምን ነው የሚያድገው እና ላይክ ሞር እንደውም ሞላች ታላቅ ላይ በደንብ መጀመሪያ ልጅ ሲጀምር መጀመሪያ ልጅ ይጨቆናል። ይሄ ነው አስበው። መጀመሪያ ልጅ በጣም በጣም ቁጥር ይወዛበታል ምናምን። ምክንያቱም በቃ ሌሎቹን ነው ይዞ የሚጠፋው። የመጀመሪያውን ትካለ በቃ እንደዛ ነው። የመጀመሪያ ነህ አይደል? ሁለተኛ ልጅ ነው። ሁለተኛ ሰው እንደው ያን በጣም ጻድቅ ነገር የመጀመሪያ በጣም ይችላል። የመጨረሻ ደግሞ በጣም አንቀብም እና እንክብካቤ አለው ይያዝልኝ እንክብካቤ አለው በጣም ላይ ነው በማካከል ከመካከለኛው መሀል ላይ ያሉ ልጆች የተረሷቸው ይባላል። እንታስባለን ያልተረሱ ምስክር አለ አየሽ ግን ብዙ ጊዜ እንባላለን። ሁለተኛ ልጆች ምናምን የተረሱ ናቸው ይባላል። እኔ ግን እንዲረሱኝ አልፈቀድኩላቸውም እስካሁን። እንዴ ብሮ እና እንዴት ወደ 40 ምንጭ ሊሞት ይችላል? ሰው የሚገርም አጋጣሚ ነው። ይነገረን እንዴት መሰላችሁ? 40 ምንጭ ሲጀመር የሚባል ሀገር እንዳለ አላውቅም። ከሰሜን ደቡብ ነው። እዛ አካባቢ ያለውን ቅርብ ሀገር ነው እንጂ የምታውቂው አንተ ድረስ መጥተሽ ኦንላይን 40 ምንጭ ምናምን አታውቂያቸውም። ኦብቪየስሊ አላውቅም። እና እንዴት ነው የሆነው? ይሄ ሁለተኛ ፎርም ሞላን የሚያታኝ በ15 የመጀመሪያው ዋቾች ነው የቆራን ዋቾች ገብተን የተፈተነው እና አስቱና ደግሞ ዩኒቨርሲቲ ሲገቡ ሊስት ውስጥ እንዲሞሉ ሁለተኛ ፎርም ሁለተኛ ስንሞላ እንዴት ሆነ? አንደኛ አዲስ አበባ ዩኒቨርሲቲ ነበር። አንደኛ አዲስ አበባ የነበረው ልክ ሲስተም ላይ ሲገባ ስላሽ ያደረግና አንደኛ ናርባ ምንጭ ከዛ ለሊት 6 ሰዓት ነበር የተለቀቀው ምደባ ሲታይ 40 ምንጭ ነው። ከዛ ያለፍነው ተማሪዎች በሙሉ ሲታይ 40 ምንጭ ኦልሞስት 20 ምናምን ተማሪ 40 ምንጭ አይደረስ። ከዛ ላይክ ምንም ግራ ገባን። በቃ የሆነ እንዴት ምናምን ደግሞ የዛኔ ምንድነው 1 እስከ 5 ብቻ ነው የመረጣችሁት ነው የሚታይላችሁ ብሎ መያጫውቶ ነበር። በጣም ምን ስለነበረ እና ከ1 እስከ 5 በትክክል ሞልተናል ምናምን እኔ ጨርባ ምናምን ነው መሰለኝ አንደኛ ጓስ ገብቶታል። በማግስቱ እኔ ለሌላ ጉዳይ ትምህርት ቤት እና የግቢያችን ተማሪ ነበር ሰቃይ ተማሪ የኛ ባች ቼክ አስደረግ አዲስ አበባ ደርሶ ምናምን ዶክተር ሳሙራ ቼክ ሲያስር እንዴት 40 ምናምን እኛ ምንጭ ይደርሷል ምናምን ነገር ሲባል እኛ አልሰጠንም ተብሎ ሲስተሙ ቼክ ሲደረግ አንደኛ ምንጭ ተሚለው ከዛ ዲኑ ጋር አወራና የሁላችንም ቼክ ሲደረግ የ20 ምናምን ተማሪ አንደኛ ቆመች። ደብዳቤ ምናምን ተጻፎ ኮሚኒኬት አደረግላቸው እና በቃ ድጋሚ ያስገቡ ይታይላቸዋል ተብሎ ገባ። ድጋሚ ምናምን ገባ ሪፖርት ተደርጎ ምናምን ከዛ ድጋሚ ተስተካክሎ ሲወጣ ኦልሞስት ያላስቀየሙ ልጆች አሉ። አይ በቃ 40 ምንጭ ምናምን 10 ምናምን ተማሪ ግን ሪፖርት አድርጎ አስቀየረ። ከዛ የሁሉም ሲቀየር እንዴ እዚህ እንድትመጭ በቃ ፈልጋል ማለት ነው። የሁሉም ተቀየረላችሁ? የሁሉም ተቀየረ። የሁሉም ሁለተኛ ላይ የሞሉት አዲስ አበባ ሞልቶ ስለነበር አዳታዩ ሁለተኛ ላይ የሞሉት የሁሉም ደረሳቸው። ወራዳ እና ጓደኞቻቸው እና የኔ ሳይቀየር ቀረ። ከዘለዩም ይሁን እንዴት ነበር? እሺ በዛ ሰዓት ምን አይነት ፊሊንግ ነበር? እንዳልተቀየረ ስታይ ይቀየራል ብለሽ ታስበሽ ነበር? እንዴት ነው የነሱ ቀየረ ይቀየራል ብለሽ ታስበሽ ነበር? አዎ እንዴ በጣም የሆነ በ30 ደቂቃ ልዩነት ቼክ አደረግ ነበር። ካሁን ተቀይሮ ወጣ ካሁን ተቀይሮ ወጣ ነገር እና በጣም ቼክ አደረግ ነበር ምናምን። ከዛ የሆነ እንዴት ከስብ ከጓደኞች ተለይተህ ሲሆንም ይደብራል። አዎ ከነሱ ብቻ ሳይሆን ላይክ ለአዲስ አበባ መቅረቡን በጣም እፈልገው ነበር። ሲስተር አለች አዲስ አበባ እና በጣም እፈልገው ነበር። ላይክ ባይሆንም የሆነ አቅራቢያው ጋር ወይ ሐዋሳ ወይ ደብረ ብርሃን በቃ ከዛ ምን አሰብኩኝ የሆነ ብራዘር ደውሎ እኔ ልሂድ እንዴ ምናምን በቃ ይሄ እግዚአብሔር ጋር እንዳለ 2-3 ተሞክሮ ካልተቀየረ በቃ ይሄ ጃርፈሽ እያለኝ ነው ማድረግ አልችልም። ለዛው ተው በቃ እግዚአብሔር ይወደዳል ነው ችግር የለም። ደግሞ የሆነ እንዴት ነው ከሰሜን ሲሆን አይ ቲንክ በጣም ስለሚርቅ ይመስለኛል። ይርቃል አይደል? እንዴት ነው የሚመጣው? መጀመሪያ አዲስ አበባ ደግሞ 40 ምንጭ ነገር ደሴ አዲስ አበባ 400 ኪሎ ሜትር ነው።
እሱ ራሱ እኮ ሩቅ ነው በጣም። አዲስ አበባ 40 ሚኒት ነው። 70 ምንጭ 190 ነው። ስልጠና 900 500 ነው 900 ምናምን ይሆናል። 900 ነው። የሁለት ቀን ነው። ሂሳብ አድርጌ እንዴት ነው ግን የሆነ ለመቅረት አላሰብሽም? ማለት 40 ምንጭ መሆኑን ስታውቂ? አይ አላሰብኩም፣ መቅረት አላሰብኩም። ምንድነው ሪዝንሽ ካልከኝ ፋሚሊ ነው ሪዝን። ለምን ላይክ የሆነ አዳት ሞመንት የሆነ ፌስ አድርጌ ምናምን አይ በቃ ሄደ ምናምን ብል የተሳብ ነገር ግን ምንድነው ምን ያክል እንደሚጓጉ ታውቃለህ። ያንን ነገር የሆነ አንዳንዴ ምንድነው እየተዋልክ ያደግከውን ነገር አድረሰው ማለት ነው ምድር ይላል ምናምን ነገር እና እኔ ፋዘር ሲያሳድገኝ አንቺ ተመረቀሽ እኔ እሞታለሁ እያለ ነው ያሳደገኝ። በቃ አንቺ ተመረቀሽ በማግስቱ ያሳደገኝ እና በጣም የሚጓጓለን ነገር ነበረ የግራጁዌሽን የዩኒቨርሲቲ መግባት ምናምን ነገር እና አሁን መቅረት የእሱ እንትን መስፈር ነው የከፈሉትን ሞላ መስፈር እኔ እንጃ ላይክ እንትን ማለት መቅረትንም ከመጣ በኋላ መመለስንም አስቤያለሁ። ላይክ ኢን ዘ ሴክ ኦፍ እንትን ሳይሆን በቃ ለእነሱ የእነሱ መጓጓት ስላለ ምንም ውስጥ በሆን ይይዘኛል። በቃ የእነሱ ውለታ ነገር ስለሚኖር ሳልወድ በግድ ይይዘኛል። እንዴት ነው ስመጪ 40 ምንጭ አላውቅም ብለሽ ነበር አይደል? 40 ምንጭ የሚባል ነገር እንዳለ እና እንዴት ነው ስመጪ የሆነ ይሄ የቴሌግራም ቻናሎች አዳት ልክ ምደባ ሲወጣ የሚለቁት ስለ ዩኒቨርሲቲዎች ገለጻ ይሆናል እና ብዬ ስንትና ስንት መግለጫ እኛም ልናደርግ ስንል እኔም ሳላውቀው ነው በቃ መጣሁ። ከዛ በኋላ ነው ከደረሰኝ በኋላ ነው ቼክ ያደረኩት 40 ምንጭ ማለት ነው። እኔ ኧረ ቻናል ነበሩ የሚገራሉ ያስፈልጋል። የምር ቴሌግራም ቻናሎች አሉ። ልክ ምደባ ላይ ስለ ዩኒቨርሲቲ ሪቪው ይለቃል ነገርና ቁጭ ብዬ ማንበብ ጀመርኩ። ማታ ማታ ሁሌ ስልኬ ላይ ስገባ 40 ምንጭ ዩኒቨርሲቲ ወደማጣራው ዌብሳይቱን ምናምን ነገርና እንደ አጋጣሚ ምን ሆነ አብረን የተማርነው ጓደኛዬ እህቷ እዚህ ናት እኛ ስንገባ እሷ ምስታይ በቃ እሷ ትቀበልሻለች ምናምን እንዳታስቢ ምናምን ነው። ከዛ ያደረሰኝ ወንድሜ ነው። እሷ አዲስ አበባ ነበረ፣ እኔ አዲስ አበባ ድረስ ሄድኩና ይዞኝ መጣ ምናምን ገባን። ከዛ በኋላ እንትን ነው አይከበደኝም ያን ያክል እንዳልኩሽ እሷ ስለነበረች ከዛ አስተዋወቀችኝ የእሷ ጓደኞች ጋር ምናምን 5 ነበሩ እና እሷ ስላልነበረች እነሱ ናቸው የተቀበሉኝ ነገር በቃ እነሱ ጋር በጣም ክሎዝ ሆነን ምናምን እንደገባሽ ነው ደስ ይሆንሽ። መጀመሪያ ላይ ሙቀት ማለት ውይ እዛ ቅዝቃዜ ነው ማለት ሁሉ ቅዝቃዜ ነው። የሆነ ሞዴሬት የሆነ አየር ነው። አዲስ አበባ ይበርዳል። ወሎ ታዲያ እንዴት ነው? ኖርማል ነው ዛሬ? እኔ በጣም የሚቀሰቅስ ነው ይመስለኛል። ወሎ እንጂ አላውቅም፣ ግን አሁን ደብረ ብርሃን ነው የማስበው። ደብረ ብርሃን በጣም ይበርዳል። ደሴ ሞዴሬት የሆነ አየር ነው ያለው አለው። ይሄ አሁን ጥቅምት ምናምን የሚባሉ ወቅቶች በጣም ይቀዘቅዛል። ካልሆነ ደግሞ በቃ ይሄ የተረጋጋ አይነት አየር ሃንድል የምታረገው አየር እና እዚህ እኮ ደግሞ ለፍሬሽ ሲሆን በጣም ነው የሚሞቀው። በጣም አሁን አዲስ አበባ መጀመሪያ ላይ አልቻልንም። እኔ በጣም የከበደኝ እግዚአብሔር አልቅሻለሁ። ደግሞ ጀመር ኖቲስ የሚደረግ ይመስለኛል ልክ ከባስ እንደወረድሽ ምናምን ነገር ሲገርስሽ ያስታውቃል እኮ እንጂ ነፋሱ ሲያልፍ። እኔማ ጥቁር በጥቁር ነው ደግሞ ለብሼ የመጣሁት ይላል። እኔ ማን ያርከን የለበስኩት እንደገባው ነው። አይ አየር ያስታውቃል ስፔሽ ምናምን ነገር ሙቀት ነው ታዋልኩኝ። ላይክ ስታጣራ ይነግርሃል። ሰውም የዛ ሄደ ተማሪ ምናምን ነገር ታገኛለህ። እንዴት አገሩ ምናምን ስለ ሙቀት ነው ይሄ ወፍራም ነገር ምናምን እንዳትይጂ ምናምን ተወጫፈርቴ ሰብስቤ እዛም ቲሸርት ነው የማደርገው በመሰረቱ ምናምን ግን በቃ ስንመጣ ቲሸርት ለብስቤ መጣሁት። ብታ ቲሸርት ምናምን ነው ይዤ የመጣሁት። በቃ ከዛ ብርድ ልብስም ትልቅ አልያዝኩም። እሷን ብቻ ይዤ የመጣሁት። ከዛ ከሆነ የሆነ ባስ ላይ ሆናችሁ ለራሱ እየመጣችሁ እንዴት ነው ከሆነ ከሶዶ ምናምን በኋላ አችሉ ይቀየራል። በጣም እየሞቀኝ ነበር ነው ትዝ ይለኝ። ይቀየራል። ብራዘር ነው ሙቀት አይችልም የሚችል ሰው አይደለም። እሱ ደግሞ
ከዛ በቃ ሞትን ገባን። ከዛ እኛ ጊዜ ምንድነው መሰላችሁ አሁን ዝንጀሮ ጠፋ። ዘንድሮ የለም። ዘንድሮ ጠፋ። በዛው እኮ አንተ በሴቶች በኩል ይመስለኛል። አምና በጣም ነበር የሚያስጨንቀው። አምና እኛ ስንገባ ማለት ቤታቸው ማለት ሊትራሊ ቤታቸው ነበር እና አከፍችን በረንዳ እንደ ለሰከንድ አይከፈትም በረንዳ። የምን ቪዲዮዎች ምናምን እያየሁ ነበር ውስጥ እየገቡ እኛ ምን እንደዛ ይገቡብን ነበር ውስጥ እየገቡ አምና በጣም ዘንድሮ የለም። ምን ናፍቆኝ አንቺ ተዳና ይጣ ከፍታ አትቀመጥም ወይስ አቆልፍ አትቀመጥም አይደለም በረንዳው ላይ አፍነህ ሙቀት ውስጥ ነህ ትቀልጣለህ። በቃ ምንም ምርጫ የለም። ከዛ ሂደህ ሻወር በ5 ደቂቃ ልጅና ትነከራለህ። እሱም ውሃ ካለ ትነከራለህ ምናምን። ግን በጣም አሁን ያኛ ክል የገባንበት ወር የካቲት ምናምን በጣም የሙቀት እና ያስናናል። ሲኒየሮችን እንዲያው አመታት ምን አለ ምን ነገር እንደዚህ እየተባለ ነበር እንደው ያለ ለፍሬሽ ግን እየዋሸን ነበር። እየዋሸን አይመስላችሁም? አምናም እኔ እንደሰማሁት ከሆነ ደግሞ አምና ደግሞ ጭራሽ በደንብ አልሞቀም ነበር። አሁን ወደ መጋቢት ምናምን ላይ በጣም ይሞቃል። በጣም ይሞቃል። ችላተኛ ነበር 30 ምናምን ገብቷል ነበር ሙቀቱ ራሱ እንዴት ቼክ እናደርግ ነበር እኛ እንትን አየር ሰንደያ ጎግል እንትናቸው ይዛችን ከሳፎና ነው ትላለህ። ኧረ ታይገባላችሁ ማየት የጀመርኩት እዚህ ጋር መጣ። እኔም እንደዛ እግዚአብሔር ክላስ ምናምን የከሳ ክላስ ራሱ በጣም እንዲያውም ለፍሬሾቹ በጣም ጸደይ ነው። ቬንቲሌተር ምናምን ነገር ይሻላል። እዚህ ጋር ብሩ ማራስ ሲሆን በጣም ነው ትከታለህ። አሁን እንደዚህ እንደያ ተመኛ ምንማረው እንደዚህ ያደርግልኝ ይከሳሽላል። አንዲ ወንበር ላይ ነው ከጋጠማችሁ ከተደገፍሽ በኋላ ምናምን ነገር ይጣበቃል። አሁን ከዛ እንስተነሽ ምናምን ነገር ማለት እንደዚህ ነው። አዎ ያጣብሻል። አይሆንም። አይከበድም። አንዴ በጣም ተሳግላቶች ነበር ለመልመድ እንትን ነው ብርድ የሚመቸኝ ሰው አይደለም። በጣም እንቅስቃሴ ምናምን የሚመቸኝ ሰው አይደለም እና ሞዴሬት የሆነ አየር ኢትስ ፖሲብል ነው ሰው ግን ከብርድ ሙቀት ይሻላል። ተቃራኒ ከብርድ እንዴት ነው ታዲያ ፍሬሽማን ላይ እንዴት ዲፓርትመንት እንዴት ተመረጠ? ዲፓርትመንት ከባድ ነበረ በጣም እናንተ ጊዜ የብሬን ነበራችሁ ቀጥታ ነበር ወይስ የፍሬሽማን ኮርስ በእናንተ ጊዜ ነው ሲጀመረው አይደል? እናንተን ከእንትን በኋላ አይደል ዩኒቨርሲቲ በኋላ ሰራፖች ላይ አላውቅም። ከዛ በፊት ይመስለኛል ወይ ፈተና ማመጣሽት ነው መስለኝ በዛ ፖይንት ማለት እኛ ጋር ፍሬሽማን ኮርስ ተጀመረ። ከዛ ያለፋችሁ ከፈርስ ሴሚስተር ላይ ሌላ ከዛ ምንድነው አላሰብሽም ነበር እና ስመጣ አስቤ የመጣሁት ሜዲሲን ነበር። ድሮም አሁን ሰው ሲጠይቀኝ ምንድን ነው መግባት የምትፈልጊው ሲለኝ ሜዲሲን ነበር። ከዛ መጣሁ። እዚህ ከመጣሁኝ በ15 ቀን ውስጥ ነው ሀሳቤን ሽፍት ያደረኩት። ወይ የሆነ ነገሩኝ ምናምን ነገር ያለው ሁኔታ ምናምን እና ሲስተም ሜዲሲን ነው አይነት እና የእሷ ኮንትሮስ ነው ቻየው ምናምን ነገር ከዛ ምን ያብደል ያውሪ ነኝ ያሰብኩት በጣም ያብደል አንተ ግዴታ አይደለም። ከዛ እንትን ታያለሽ ደግሞ ሰው ሲሰራ ለነፍሱ አይደለም ለስጋዬ ነው የሚሰራው። ሶ ላይክ ጊዜሽን ታመጣጥኛለሽ። 7 ዓመት ሙሉ ፋሚሊ እየከፈለ ሊያስተምር ነው ትያለሽ። አንድ እሱ ጋር ነሻለሽ። ሁለተኛ ደግሞ በቃ እስከደም ውስጥ ያባልሽ ይሆናል። ሂጄ እኔ ልክ ተመርቄ እንዲያዩ እፈልጋለሁ። እንትን ጊዜን አላውቅም ማለት ነው። ቶሎ ተመርቄ የሚመኘውን ነገር አይቶ ቴሌቪዥን ተከታተለ እና ከዛ ባይዛስ ከስራ ውድል አንጻር ይሄኛው ካለው እና የሜዲሲኑ ካለው የስራ ዋይዝ አንጻር ነገር አሰብኩና እና አብረን የተማርነው ጓደኛዬ አለች አርባ ምንጭ እና ሁለታችንም ሜዲሲን ብለን እንጠጣለን እና አንዳንዴ በጣም ስናወራ 12 ላይ ምናምን እናወራለን እና ብዙ ሰው አሳምኜ ነበረ ሜዲሲን እንዲገቡ
ከዛ ትላለች ብትጠይቅም ማለት ነው አንቺ ከሃዲ እሷ ጆይን አደረገች ሜዲሲን። አዎ ጆይን አደረገች። አሳመነቻት እኮ በቃ ሰቀሰቻት። ሳይሆን እንፈተናለች። ኧረ በፍፁም ኧረ ተይ ግድ የለሽም እንደው ቅረጪ ግን አንቺ ግቢ ተይ። ከዛ እኔ ደግሞ ተይ ከሚቀርብሽ እሱ ደግሞ ምን ሆነ መሰለሽ እሱ አጋጣሚ ነው በእውነቱ ግን ሶፍትዌር ነበረ ሀሳቤ ፕሪ-ኢንጂነሪንግ ጆይን ሳደርግ ሶፍትዌር ከዛ ምን ሆነ ግሬድ ሙሉ ግሬድ ሳይወጣ ምረጡ ተባለ። ከዛ ዳስ ፖይንት ደግሞ አታውቅም የሆነ በቃ ፍሬሽ መሆን የሚያስጠላው ነገር ምንድን ነው አታውቅም የሆነ አሰራራቸውን ምናምን ነገር አናውቅም እና ግራ ያጋባል እንዴት እንደሚመድቡ ምናምን እና አላመንኩትም። እኔ ሀሳቤ ምንድነው የሶፍትዌር ውጤት ካልመጣ ወይም የሆነ መግቢያ ፖይንቱ ዝቅ ካለ በቃ ሁለተኛ ሶስተኛውን ያዩልናል የሚል እንትን አልነበረም። በቃ እነሱ ዋሰር ወይም ያስገቡናል የሚል በቃ ሌላ ዲፓርትመንት እንገባለን የሚል ፍራቻ እና ላይክ ቢያንስ የኮምፒውተር ሳይንስ መግቢያው ዝቅ ይላል። ውጤት ላይ ሾፍ ስላልነበርን በቃ ሁለት ያጣካል ነው ከሶፍቱን ከኮምፒውተር ያጣካል ተነሳና ከገፊ ቀየርኩት። አስተካክለሽ የነበረው ነው። መጀመሪያ ሶፍትዌር ኮምፒውተር ሳይንስ አይቲ ምናምን ነበር ይባል። እንደዚህ አይነት ነገር አብዛኛው ሰው ሌላ ምን አይነት ነገር ነው የሰማሁት ሜዲሲን ይሆናል። አንደኛ የሚያስገባው ውጤት እኮ አላቸው ግን ደግሞ አሁን እንዳልሽው የመጀመሪያውን እንትን ካላለ ሌላ ዲፓርትመንት ያው ማልፈልገው ይደርሳል። እንደሱ ላስበው ነገር አያድርጉት የሚያስገባቸው ሜዲሲን ጓራ ማስገባቸው ደግሞ ሜዲሲን አንደኛ አይደለም። ስለዚህ እነዛ ግን እሱን ነው የምልህ እኛ ዳስፖሪ ግን ምን ያሰለሽ ይደብሩ አናውቅም ማለት ግሬድ ገብቶ አላለቀም ሙሉ ግሬድ እሱ ነው ደግሞ ሁለት ትምህርት ምናምን ነገር ይቀራል እሱ የነዛን እንትሮች እሱ ደግሞ በጣም ያከብዳል። ግሬድ ካልገባ ደግሞ ላይ ሰራው ምናምን ግን ዋይቨሪሲ ሹራ እና ሹራ አይደለም በግሬድ ስለዚህ አንደኛ ኮምፒውተር ሳይንስ አድርጌ ነው ያወጣሁት። አንደኛ ኮምፒውተር ሳይንስ በጣም ብዙ ሰው ነው 15 ባች ላይ በጣም ብዙ ሰው ነው የሚወደው እንደዚህ እኔ ለምንድን ነው ማለት ላይ ያውቃል ምናምን ጎበዝ ነው እና ለምን ታዲያ ሶፍት አልሞከርኩም ማለት ነው። እኔ አላውቅም ውጤት የማያስገባ ይመስለኝ ኮምፒውተር ወይ ነው ያስገባኝ ነበር ያስገባ ነበር ከዛ ያስገባኝ ግን እንኳን አሁን ላይ አይቆጭሽ ወይ በጣም ደስተኛ ነኝ። ይሄን በጣም ደስተኛ ነኝ። አንደኛ ላይክ አንድ አመት ሴቭ አድርጌያለሁ እሱ አንድ አመት በጣም ማንን ለመናገር ነው ሶፍትዌሮችን ንገራ አንድ አመት የኔም በታይሙ ነው አንደኛ እንትን ያልኩት ሁለቱም ሲጀምር ማወዳደር በጣም ከባድ ነው። አሁን እንዴት ነው ሶፍትዌር ልግባ ኮምፒውተር ሳይንስ ልግባ የሚለው ነገር በጣም በቃ እንትን ብሎኛል። ሶፍትዌር ስሙ ደስ ይላል ሶፍትዌር ኢንጂነሪንግ ሲባል አይስቀለቅም። ምንድነው እኔ አሁን የሆነ ተመሳሳይ ፊልድ ላይ ያሉ ነገሮች ናቸው ሶፍትዌር እና ኮምፒውተር ሳይንስ እንዴት ነው አካውንቲንግ እና ማኔጅመንት ሌላ ሁለት ገጽታዎች ናቸው አይደል? ልክ ስራ ሲወጣ አካውንቲንግ ከወጣ ማኔጅመንት አለ። ማኔጅመንት ዲግሪ ተፈላጊ ነው። ማኔጅመንት ካለ አካውንቲንግ ዲግሪ ተፈላጊ ነው። ለዚህም ዳስ ነው ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ እና ላይክ ኮርሳችን ያክል የሚለያይም ኮርስ አይደለም ምናምን ነገር ስራችን ምናልባት አሁን የእናንተ ፉል ሶፍትዌር ዲፔንዳንት ልትሆኑ ይችላላችሁ። እኛ ደግሞ ሃርድዌር ጋር እንነካካለን። አግዘኝ ሃርድዌር እንነካካለን። ወደ ኤሌክትሪካል ኮርሶች ምናምን እንሄዳለን። አዘርዋይስ ግን ቴክኖሎጂ ላይ ያለን እንትን ደሴም ነው አለ ፊልዶቹ ኤአይ ብትይ ምናምን ኢትስ ፖሲብል የሆነ የምትገቢበት ነገር እሱ ያን ያክል ልዩነት አላቸው ብዬ አላምንም። የአንድ አመት ለኔ ደግሞ አሁን ነው አይደለ በቅርቡ ነው የሴቶች ዲፓርትመንት ምናምን መባል የጀመረ እንጂ ድሮ በቃ እንዴት ነው ደሆል ወንዶች ናቸው ተብሎ ነበር የሚታስበው። ደግሞ ሴቶች አሁን ሰው እንትን ይላል አሁን ከጥቂት ጊዜ በኋላ ነው ተማሪ ወይ ሰው ምናምን ጆይን እያደረገ የመጣበት ምክንያት አሁን ከሆነ ጊዜ ወዲህ ዲጂታላይዜሽን በጣም እያለ መጥቷል እና ብር ገንዘብ በጣም ሜክ ይደረግበት የሆነ አሁን ሶፍትዌር ኢንጂነሪንግ ምናምን ጆይን ያላደረገም ሰው ሊሆን ይችላል። የሆነ ቤቱ ተቀምጦ ምናምን ኦንላይን ተምረሽ ከዛ ኦንላይን ሪሞት ወርክ ትሰራለሽ ነገር ነው ብር በደንብ ጌን ይደረግበታል። ያ ነገር እየታወቀ ሲመጣ
ሰው ወደዚህኛው ነገር ምክንያቱም ፊውቸርሽን ታያለሽ ወደድሽን ጠላሽም ነገ ጠዋት ምንድን ነው የሚሆነው ፊውቸር በቃ ልክ ይሄ የኛው ዲጂታል ላይ እያደገ ወደፊት ላይ ተፈላጊውን ነገር ነው አንቺ እዚህ ጋር አፋይር የምታረጊው እንጂ እንትን አይደለም። ከዛ ዋይዝ አንጻር መሰለኝ እንጂ ቴክ ፊልድ ዴዲኬሽን እና ፓሽን ነው። በጣም ከልብሽ ከወደድሽው በጣም ኢዚ የሆነ ነገር ነው። በጣም የምትሰሪበት ነገር ነው። በደንብ ገንዘብ ከልብሽ ከወደድሽው። ካልሆነ ግን የሆነ አንዳንዴ ነገ በቃ አሁን ነገ ተፈላጊ ነው ብለሽ ገብተሽበት ዛሬ ላይ የማሳይበት ነገር ሲሆን ደግሞ በዚህ ይከብድሻል። እሱ ዋነኛው ሪዝን ነው። ከምሳ በኋላ ነገሮች ሲያለዝ እና አንደኛ እሱ ቀላል ነው ላልነው ደግሞ እንዴት ነው ዩዛይ ነው ቁጥር ምናምን ነገር አለ እሱ አንፃር ነው ያነሳሁት ማለት ነው። እና እንዴት ነው በቀላሉ ሰፋይ የምታደርገች ስለ ቤት ሆነ ማለት ነው። እሱን ይዘን ላይክ እንደ እንትን እንደ ኮርሶች እንደ ኮርስ አሁን ደግሞ እንትን ላይክ ብዙ ሰው ቴክ ምናምን ተማሪ ስትሆን ግሬድ ያው ግድ ነው ለመግባት ጆይን ለማድረግ ሊታስ ነው አይደል? ከዛ ከገባሽ በኋላ ግን አሁን አንዳንድ ሲኒየሮች ጋር ምናምን ኮሚኒኬት በምናደርግበት ታይም ላይ ምን ቴክ ላይ ነጥብ ምን ያደርጋል ግን ማለት ላይክ ዋናው ስኪል ነው እንጂ ምናምን ነገር ይላሉ። ምን ታስቢያለሽ? እኔም የእነሱ ደጋፊ ነኝ በአንድ በኩል በሌላ በኩል ምንም ጥያቄ የለውም። ቴክ ላይ ስኪል ነው የሚያስፈልግ። ያ ማለት ግን ግሬድ አይሰራም ማለት አይደለም። እኔ የሚያስበው ለምሳሌ አሁን ላይክ ነገ የሚለውን ነገር ስታይ ምናምን ነገር በጣም ይሄ እንዴት ነው ይሄ ዲፓርትመንት በጣም እየበዛ ላይክ የሆነ ቦታ ሄደሽ ሲቪ ምናምን አስገብተሽ የመጀመሪያ ኳሊፊኬሽንሽ አመጣሽ ግሬድ ሊሆን ይችላል የሆነ ብቻ የሆነ ፖይንት ላይ ቫልዩ ያደርጋል ያምናል። ግን ከዚህኛው ጋር አይወዳደርም። ፎር ይዘሽ ላይክ ፉል ስታክ ዲቨሎፐር ምናምን ኤክስፐርት ካልሆንሽ ካምፓኒው ምን ይችላል ነገር ፎር ያንቺ ፎር ምንም ወርዝ አያደርግም ምንም አይሰራም። አፍኮርስ እዚህ ጋር እንትን አድርገሻል ምናምን አቺቭ አድርገሻል ነገር ግን እዚህ ጋር አቺቭ የምታደርጊው ቲዮሪ ነው ቲዮሪ ነው አቺቭ የምታደርጊው እንጂ እዚህ ጋር ያለውን ፕራክቲካል ስራ ምናምን ውጭ ያለውን ፕራክቲካል ስራ ፕሮብለም ሶልቨር ነገር አይደለም። የሆነ ስኪሉ ላይ በደንብ ስገቢ ነው የዲቨሎፐርነትን ማይንድ ሴት አኳየር ያደርግሽ የምትመጪው ነገር ነው እና ላይክ ዋሬቨር እኔ ከስኪሉ ማለት ነው እንዳልኩሽ ኦፍኮርስ የሆነ ፖይንት ላይ ቫልዩ ያደርጋል። የሆነ ሲቪሽን ስታስቴት ወይ ምናምን ቫልዩ ሊያደርግ ይችላል። ግን እንዳልኩሽ ካምፓኒው ያንቺ ውጤት ዊዛውት ወርክ ዊዛውት የሆነ ታንጂብል የሆነ ነገር ሳታሳዩ ስትሰሪ ምንም አይሰራም። እና ላይክ አሁን ሞር ፎከስ ተማሪ እንዲያደርግ የምፈልገው ስኪል ላይ ነው። እሱ ነው ገንዘብ ጀነሬት የሚያደርግልሽ ስኪሉ ነው እንጂ ግሬዱ አይደለም። ግን ያለ ስኪል ምንም ስኪል በዜሮ ነው የሚባዛው። ዲግሪሽ በዜሮ ነው። ኮም ሶፍት አይቲ ምናምን ይሄ ቴክ ላይ ያለ ሰዎች ያለ ስኪል ግሬዱ አይደለም ዲግሪው በዜሮ ነው። ምንም ባድ ላይ አንዴ ነው ግቢ ውስጥ አሁን መልቲታስኪንግ ዲፓርትመንት ውስጥ ሴስ ሊሆን ይችላል ቴክ ሊሆን ይችላል ቴክ ላይ እና ደግሞ ሌላ ነገር መልቲታስኪንግ ከባድ ግን የሚገርምህ ላይክ ሃንድል ይደረጋል ግቢ ላይ እንዳለን ጊዜ የትም ላይክ አንድና አንድ ነገር በቃ ግቢ ላይ እንዳለን ጊዜ የትም ጭራሽ ነገ ጠዋት ተመልካች ወጥተሽ ምናምን ላይክ ኪሪዮን ሩጫ የሆነ ዓለም ውስጥ ነው የሚገባው ሰው ተመርቆ ከወጣ በኋላ እና ላይክ እዚህ ላይ በደንብ ጊዜ ያለ አንድና አንድ ክላስ ነው የምትገባው ከዛ ታነባለህ። ከዛ እኛ ላይ ያሉ ፊልዶች ከሆነ ቁጭ ብለህ ታነባለህ። ሶ ላይክ ክላስ ወይ ጠዋት ብቻ ሊኖር ይችላል። ኦኬ እሺ ጠዋትና ከሰዓት ሊኖር ይችላል ይኖራል። አንዳንድ ሌላ ክላሶች ማለት ክላስ ይኖራል 10 ሰዓት ትወጣለህ ምናምን ነገር እስከ 12 ሰዓት ልታርፍ ትችላለህ። ቤተክርስቲያን ምናምን ማታ ፍሪ ነው እስከ 2 ከ2 ሰዓት በኋላ ስፔሻሊ ነው ተመጣጣው ምናምን እስከ 5 እስከ 6 ምናምን ድረስ እናመሻለን። ምንም ሳትሰራ አይደለም ምንም ሳትሰራ እናመሻለን። እኔ ግቢ ላይ በጣም ሰፊ ጊዜ ነው ያለው ግን ለማሰር የኛ ታይም አውት እንጂ ላይክ ግቢ ላይ ጊዜ ያጥራል ብዬ አለ እንጂ
ላይክ ምንድነው ፖይንቱ ታይምህን ማኔጅ የምታደርግበት ለዛ ነገር የሚሰራው ታይም አለ ሁለተኛ ነገር የሚሰራው ታይም እነሱ እኩል እኔ እንጃ እኩል ማስኬድ የሚቻሉ ነገሮች ያስባሉ አሉ በጣም ብዙ ልጆች አሁን እዚሁ ነው ስራ የሚሰሩ ሪሞት ወርክም ስራ የሚሰሩ ክላስ የሚማሩ ከዛ ደግሞ ሁለተኛ ኮርስ በርቀት የሚማሩ ምናምን እንግዲህ ኢትስ ፖሲብል ማተሩ የምሰጫት ጊዜ በቀን 1 ሰዓት በቀን 2 ሰዓት ላይክ አንድ ስራ በቀን 2 ሰዓት አንድ ለአንድ ሰዓት 4 ሰዓት ከክላፉ 4 ሰዓት በላይ ጊዜ አሁን እንትን ራሱ ላይክ እንዴት በጣም ብዙ ሰው የሚደነግጠው ከአፓረንት በኋላ ነው ማለት ዜሪስትሽ ከአፓረንት በኋላ በኋላ ስፔሻሊ አሁን ላይክ እንዴት ነው ሶፍት ምናምን ሲሆን 6 ወርም ስለሚሆን የሆነ ነገር አድርገሽ ለመምጣትም ይመቻል ኮምፕላይ ምናምን ሲሆን ግን የሆነ አጭር ጊዜ ነው የሚኖራችሁና ላይክ ከሪያሊቲው ጋር የምትጋፈጡት የዛን ታይም ላይ ነው ብዬ አስባለሁ በጣም ብዙ ሰው አሁን አፓረንት ይወጡ ምናምን ነገር ሳወራ ምናምን ነገር ወይ ከአፓረንት በኋላ ህይወት እንዴ ምንድነው ምናምን ብዙ ነገሮቻችን ያስፈራናል ምናምን ታስቢያለሽ አንቺ አፓረንት እንትን ነው አይደል በጣም ፈጥነ ነው የሚወጣው አፓረንት እሱ ማለት ክረምት ነው አይ ቲንክ አይደለም የምትወጣው ሰርዲር አለ በጣም ፎር ዚራ እንዴ ፎር ዝኮ አራት ሰምስት ወጣሽ ነው ከዛ መረቃለች እና ላይክ አሁን በሱ አይነት ደግሞ ወተሽም ስለነበረ ምን ተረዳሽ ምን ተማርሽ ከአፓረንት በኋላ መመረቅ ነው ያስፈራው መመረቅ ነው ያስፈራው ለምን ላይክ አፓረንት ላይ ያለ ኤክስፒሪየንስ ላይክ ወታ ስራ ላይ ያለ ኤክስፒሪየንስ ማለት እንዴት ነው ጠዋት ትነሳለህ ቢሮ ትገባለህ ምሳ ነው የምትወጣው ከዛ ከሰዓት ቢሮ ነው ከዛ 15 ሰዓት ትወጣለህ ከዛ በኋላ ላይክ ቤት ትሄዳለህ ስትሰራ ነው ምንም ደክሞ ነው የሚገባው ላይክ ገብተህ አንድና አንድ የምታረገው ነገር በልተህ መተኛት ነው የምትፈልገው ነገር እና ላይክ ስሩ ያንን ላይፍ ሰርክል ይገኛል ጊዜ የሚባለው ነገር ያጥራል ከዛ ላይክ ወጥቼ የሚለው ነገር ያስፈራል አሁን እዚህ የለመድነው አይነት ህይወት አለ ለዛ ነው አሁን እዚህ ጊዜ እንዳለን የምትረጁ ሰው አፓረንት ተጣጣዋል በቃ እዚህ ፍሪ ነው በጣም ፍሪ ነው እዛ ከሄዳ በኋላ ያችን ፓስ ከለመዳት በኋላ ግን ምንም ለማድረግ ያጥርሻል ወይ ቅዳሜና እሑድ ነው እረፍትሽ ወይ ምናምን ሶ ሊትራሊ ምን ትሆናለህ የመንግስት ሰራተኛ ትሆናለህ ማለት ነው ቢሮ ገብተህ ከዛ ለራስህ ለፋሚሊ ለጓደኛ ምናምን የሚሆኑ ነገሮች ጊዜ ታውቃለህ ትራንስፖርት ካለብህ ትራንስፖርት ኮስት ታስባለህ የዛኔ ገንዘብ ጀነሬት አታረግም ምናምን ነገር ከዛ ልክ ነገ ብለህ ተናርቄ ስወጣ ብለህ ታስበው ተማሪ ነህ እዚህ ጋር ቤተሰብ ነው የትራንስፖርት ምናምን ሚክስ ያንን የሚሰጥህ ልክ ስራ ላይ ስትገባ ግን ቤተሰብ ሶ ያንን ገንዘብ ምን ማድረግ አለብህ ማኔጅ ማለት ከትራንስፖርት ተርፎ እንደዚህ አድርጌ የሚለው ነገር ለራሱ ሌላ አዎ ደግሞ እንዴት ነው የሆነ የቴክ ተማሪ ስትሆን ማለት የሆነ ጆይን ስናደርገው ዲፓርትመንቱን የምናስበው ነገር አለ አይደለ በቀላሉ ገንዘብ ሜክ እናደርጋለን ሪሞትሊ ምናምን ነገር የሚባል ነገር አለ ከዛ የሆነ ያለ ምንም ነገር ሲደርስ ቀኑ አይ ቲንክ የሚያስፈራ ይመስለኛል በጣም ያስፈራል እስቲል በጣም ያስፈራል ይሄ ለመግለጽ ለራሱ ከባድ ነው የሆነ ታየዋለህ የሆነ ኢንቫይሮንመንቱን ታየዋለህ አፖነንት በጣም የሆነ ማለት ትልቅ የሆነ የህይወትሽን የምታይበትን ዳይሬክሽን የሚቀይረው ዋይ ነኝ እና ታየዋለህ በቃ የሆነ ፍንትው ብሎ ይታይሻል የሆነ ነገሽ ምን ይሆን ነው የሚለው ነገር ፍንትው ብሎ ይታይሻል ጊዜውን ታየዋለህ ላይክ ምን ያክል ኮምፒቲሽን እንዳለ ታየዋለህ ምክንያቱም አሁን በየቦታው ምን ሆኗል ቴኮች በጣም በዝተዋል አሁን ነገር አሁን ድሮ ላይ ምናምን ላይክ ትንሽም ናቸው ይሄን ያክል በጣምም ተፈላጊ አልነበረም ነገር ሰው ምንድነሽ አንቺ ተፈላጊ ነሽ አሁን ሲበዛ ምን ሆነ ኮምፒቲሽን ማለት ሶ ያንን ኮምፒቲሽን ሰብረሽ ለመግባት እኔ ምን ላይ ነኝ እኔ ምን ላይ ነኝ ምን ስኪል አለኝ ሶ ላይክ ከፍ እንዴት ነው ከፍ ስትይ ነው ከፍ ያለ ነገር ይገኛል አይደል ሶ ከፍ ያለ ነገር ለማግኘት ከፍ ማለት ምናምን ነገር ከዛ ያለሽን ጊዜ ታየዋለሽ እና ለኛ ስፔሻሊ ኮምፕላይቲ ተማሪ ላይ በቀጣም ጊዜ የሚያጥረሽ ከዛ አንድ አመት ምንም የሚኖርሽ ፎርዝ ይር ምን እንደሆነ ተፈጥሮለታለሽ ይሄን አድርጌ ከዛ አትሊስት የሆነ ሪሞት ወርክ እንኳን ጀምሬ በጣም ነው ታስቢያለሽ እና በጣም የሆነ ታይትል ትሆኛለሽ ነገርሽን ስታስቢ በጣም ቶሎ
ጊዜ እንደሌለሽ ያለሽን ጊዜ ራስሽንም ለመስራት ትፈልጊዋለሽ፣ ገንዘብም ሜክ ለማድረግ ትፈልጊዋለሽ። በቃ ከዛ ከፋይናል ፕሮጀክቶች ጋር ምናምን ሲሆንና ምን ትሆኛለሽ? በጣም ስትረስ አውት ትሆኛለሽ እና ነገ የሚባለው ነገር ተመራቂ የሆነ ተማሪ ከባድ ተማሩ ተኛ ተማሩ ያስፈራል። ምንድነው እሱም ተመራቂ ስለሚሆን ኮሌጅ ጊዜያት ቶሎ ነው የሚደርስበት ጊዜ ነው ያለ ጊዜ የለም ማለት የሆነ አለን ብለህ የምታስበው ጊዜ ማለት የለም። በቃ የለም የምር የሆነ ሰኞ ላይ ሆነ አርብ ይደርሳል። በጣም እየፈተነ ነው። እኔ መስከረም ገና በቃ ወይ ጊዜ ያለኝ እኔ መስከረም ላይ ስመጣ በቃ አንድ አመት አይደል አይደል ይሄን ማድረግ ይችላል። አሁን ላይ ነው መጋት ለዚህ ልክ እንደዚህ ማለት ነው። ልክ እንደዚህ ምንም ሳታደርግበት የሆነ ጊዜ አይኖርም እና ላይክ እዚህ ሆነሽ የውጭውን ኢንቫይሮንመንት ጋር ሂደሽ መግባባሽ ይከብዳል እና ብዙ የሆነ ልክ ክረምት ሲመጣ ምናምን ቲክቶክ ላይ ብዙ ትሬንዶች ይመጣሉ። ከዩኒቨርሲቲ የመጣሁት የመግባባት ያቃተኝ ምናምን ነገር የምር ይከብዳል። የሆነ እዚህ ያለው ኢንቫይሮንመንት እና ውጭ ያለው ኢንቫይሮንመንት በጣም ዲፈረንስ ነው። እኔ አሁን የሆነ ቃለ መግዛት ወቶችን እንዲህ መች ነው እንዲህ ገባው ላለው ሲምፕሊ አተወዷል ነው በቃ የሆነ ልብስም ሊሆን ይችላል ነገር እኔ አሁን 12 ላይ በገዛኋቸው ሂሳቦች ነው የምር ከዛ ሱሪ ነው ይሄ 3000 ስትል ለምንጭ የምር ትላለህ ነው ክቡ ነው ስለነገርኩሽ እና እውነት ነው ከመውጣቱ የሆነ ሰላም አይ በጣም ኮንፈርት ዞን ነው። ሰላማዊ ነው። ኮንፈርት ዞን አይደለም። የራሱ የሆኑ ቻሌንጆች አሉ። ቻሌንጅ አሉት ግን ደግሞ እንዴት ነው አይሱ ከሪያሊቲው ጋር ነው ሪያሊቲ በጣም ግን አሁን ተመረቀ ስራ ላይ ሆነ ምናምን ከሚኖረው ህይወት አሁን ተመረቂዎች ምናምን ብትጠይቃቸው ኮንቲቲ ብታደርጋቸው ምናምን ወይ በቃ ተመረቀ የወጡ ግቢ ገብተው ተመረቀ የወጡ ኮንቲቲ ብታደርጋቸው ዓለም ላይ አይደላችሁ ይፈት የምር ነው ላይክ በቃ ዲስ ትሬኒንግ እኮ ደግሞ ያንኛውን ዓለም ነው የምንናፍቀው ብዙ ጊዜ አይ የዛ ያኔ ያስፈራኛል እውነት አሁን ያየሽው እኮ አንቺ ስላየሽ ነው አሁን ላይ እንዴት ነው ህፃን እያለን ቢገብቺ ምናምን ተመረቂ ቤት መኪና ይዤ ምናምን መቼ ነው አሁን የለም እኔ እሱ ህልም ነው መኪና ቶሎ የሚሆን ይመስለናል። በቃ የሆነ እኔ ግራጁዌት እንዳደረኩ ቤትና መኪና የሚኖረኝ ይመስለኝ ነበር ልጅ እያለሁ በተለይ እኔም ይመስለኝ ነበር ቶሎ በቃ እና ላይክ እንዴት ነው የሆነ ስትኖሪ ህይወት ራሷ እያስተማረች ትመጣለች እንትን እያደረገችሽ ማለት ነው። ኦኬ ያለች ውሸት ነው ያሁን ውሸት ነው እና እንደኝ ምን ብዬ ጠይቅ ነበር መሰለች። ቆይ ግን አሁን ላይክ የኛ ታላላቆች አሉ አይደል? እኔ ልክ እንደዚህ በጣም ቀላል መስሎ ከታየ በቃ እናደርጋለሁ ስለይዛለሁ አረ ቤትና መኪና ነው ይሆናል በቃ የሆነ ማምነው ነገር አለ እና የሆነ ጊዜ ምን የምጠይቀው ነው ላይክ what about የኛ ታላቆች እንደሺ የሆነ አሁን ካለሽ የሆነ ሰው ሆኖ የመንግስት ሰራተኛ ወይ የመንግስት ሰራተኛ ሊሆን ይችላል የግል ሰራተኛ ገንዘብ ጀነሬት ያደርጋል ግን ወይ ታክሲ ሲጠብቅ ታየዋለሽ ወይ በቡስ ታየዋለሽ እና እዛ ጋር በጣም ብዙ ጊዜ ነው ይጠይቀኝ ነበር ምንድነው እዚህ ጋር ምን የተደረገ ነው እነዛ ሰዎች ልክ እንደኛ የሆነ ስቴጅ ላይ የሆነ ልጅ እያወጡ ምናምን ህልማቸው ነበር አይደል በቃ እንደሚያገኙት እርግጠኛ ነበሩ እንዴ እኔ ፋሚሊን እንደዚህ ላልቼ ምናምን ለእናቴ ቤት ሰርቼ ምናምን ላይክ ብለው ያለፉ ሰዎች ናቸው እና እዛ ላይ ሲደርሱ ግን አሁን ያሉበት ቦታ አለ እና እፈራለሁ ላይክ ምንድነው እነሱን ፈልገው ያላገኘውን ነገር እኔም ፈልጌ ባላገኘሁት ምንድነው እዛ ላይ ሚስ የተደረገው ፖሊስ የሚለው ስቲል ለኔ አሁን ጥያቄ አይ ከምንም በላይ ደግሞ እንደሱ ታስቢ የሆነ ፊልም ታሪክ ነው አይደል ትፈራለህ ላይክ በጣም ትፈራለህ እኔ እፈራለሁ ሳያቸው ህይወታቸውን ሳይሆን ምናምን በቃ የሆነ ኤክስፔክት የምታደርጊያቸው ሰዎች አሉ ይኖራሉ ብለሽ የምታስቢያቸው ምናምን ሰዎች አሉ እና ልክ ህይወታቸው ውስጥ ምናምን ነገር ኦኬ ምንድን ነው በቃ ደረገ እና የሆነ ፌር ታደርጋለች በጣም የሆነ ፍርሃት ምናምን ይሰማሻል ጥርጣሬ ሊቭ አያደርገውም በቃ ምን እና ደግሞ ምንድነው መሰለሽ እዚህ እድሜያችን ላይ ነው ኤቭሪቲንግ የምንፈልገው የሆነ ገንዘብንም ሀብትንም የሆነ ምናምን የምንፈልገው ወጣትነት ከዛ
የሚመጣው ምናልባት ደግሞ ጉልምስና ልጅ ሊሆን ይችላል። እሺ የሆነ በቃ አኳያ የምታገኝ እና እዚህ ላይ ያለን ፍላጎት እና የምናገኝበት ጊዜ ኢቨን ይለያያል። ነገር ጊዜ ገብሮጫ በጣም የሚያስጠላ ወይ መልሱ ግን ምንድን ነው ብለሽ ታስቢ? ሚስ ያደረጉት ነገር አንዳንዴ ገስ አካሪ ምንድን ነው ብለሽ ታስቢ? እንጃ አደርጋለሁ የሆነ ገስ የማደርጋቸው ነገሮች ግን አሁን ላይ አዲስ ታይም ወርክ ሀርድ አይደለም ወርክ ስማርት ነው። ያቺ ፖይንት ላይ ምናልባት ሚስ የተደራረቡ ይመስላል። በቃ ወርክ ስማርት የምትለው ፖይንት ላይ ነው። እንዴት ነው አንዳንዴ እንደ ጊዜው መሆን የተሻለ ነገር ነው። አዘ ቢዝነስ ሳይድ ላይ ስንገባ በቃ እንደ ጊዜው መሆን የተሻለ ሲምፕሊ እኔ አሁን በኤግዛምፕል ስነግርሽ የሆነ የኛ ፊልድ ኦፍኮርስ ሶፍትዌር እና ዌብ አፕሊኬሽን ነው። የሆነ ሶፍትዌር ሰርተሽ ጨርሰሻል። የሆነ ታንጂብል የሆነ ነገር ዲፕሎይ ማድረግ ነው። ሂደህ ምን ልታደርግ ነው? ገዢ ልትፈልግ ነው። ምን የሚያደርግልህ ዲፕሎይ እያደረገ ምክንያቱም ተማሪ ሆነሽ ምናምን ኢቨን እንደ መጀመሪያ እንትን ሰርቨር ገዝተሽ ምናምን ዲፕሎይ ለማድረግ ኮስት ነው እና ላይክ ሂደህ ስታናገር ያ የሚገዛ ካምፓኒ እሱ የሚያገኘው ነገር ይፈልጋል። ሲምፕል ነው። ልክ አንተ 100% የዛን እንትን 100% የሚገዛ የምትፈልግ ከሆነ ወይ 50%ቱን ሼር ማድረግ ይችላል። ኦኬ እንደዚህ እናደርጋለን ላይ የሆነ 40 መስጠት ይኖራል እና እንደ ጊዜው መስራት ይመስለኛል። የሆነ ኮሚኒኬሽን ኔትወርኪንግ ነው ምን በቃ ይሄ ሰው ጋር የሚኖረህ ኔትወርክ ምናምን ለሚኖርህ ስራዎች በጣም ወሳኝ ነው። አንለስ ግን አሁን ተቀጥሬ የሚለውን እሳቤ ላይ ከገባን ግን ለምንፈልገው ህይወት የሚፈጥር የሆነ በቃ ቶሎ ማግኘት ለምንፈልገው ነገር የምንዘገይ አይነት ነገር ይመስላል። ምክንያቱም አሁን እኔ እንጃ ከባድ ነው የሆነ ካለው ጊዜ ከገንዘብ ኢንፍሌሽን ምናምን ነገር አንፃር ከባድ ነው፣ በጣም ከባድ ነው የሚሆነው። ግን እንዳልኩሽ በቃ ወርክ ስማርት እና ታይምሽን በቃ በደንብ ቅጥቅጥ ማድረግ ትችላለሽ። እንዴት ነው ለምትፈልገው ነገር መታገል ካልቻልክ ላጣው ነገር አትዘን እና ላይክ ነገ ሀብታም መሆን ትፈልጋለች ወደደችም ጠላችም ዛሬ በጣም መሰቃየት መቻል አለባት እንጂ ሰው ልጅ ኮምፎርት ዞን ላይ እያለ ሰክሰስ አይ የሆነ በቃ ኮምፎርት ዞንሽ ላይ ሆነሽ ሰክሰስን አትመኝ። ልክ ያንን ሰክሰስ ለማምጣት ከኮምፎርት ዞንሽ መውጣት አለብሽ። የዛኔ በጣም ግጥግጥ አድርገሽ ተሻሪውና ከዛ ነገር ላይ የሆነ ፍሬድን ታገኛለሽ እና እዛ ላይ ሚስ የተደራረገ ይመስለኛል። የሆነ ኮምፎርት የሰጠን ነገር እንትን ደፍረን መውጣት መልቀቅ የምንፈልገው እዛው ላይ መሽከርከር ነው። ያቺ ፖይንት ላይ ምናልባት እንዳልኩህ ስማርት ሉዝና ወርክ ስማርት እና የዴዲኬሽንም የኮንሲስተንሲ አንድ ነገር ይዞ መሰብሰብ ማለት እሱ ይመስለኛል የሚሳስበው አሁን ካልሽኝ ነው አዳደር ላይ በጣም ዴዲኬት ካልሆን እና ደግሞ ኮንሲስተንት ካልሆን ረጅም ጊዜ አለ ብዬ አስባለሁ። ስኪልሽንም ለማዳበር ብዙ ነገር ለማድረግ እንዳልነው አሁን ኮምፎርት ዞናችንን መልቀቅ ነው አሁን የኛ ትልቁ ችግራችን። በጣም ብዙ ጊዜዎች አሉ ብዙ ነገር ለማድረግ ማለት ነው። ራስ ላይ ለመስራት እንደ ግቢ ቦታ ብዙ በቃ ሰው ልጅ ራሱን ዲቨሎፕ ማድረግ ከፈለገ መጠቀም ያለበት ግቢ ላይ ያለው ጊዜ ነው። ዲፔንድስ ኦን ፐርሶናሊቲ ዲፔንድስ ኦን ዴር ስኪል ለሚፈልጉት ነገር ላይ በጣም መስራት ካለባቸው እዚህ ላይ ነው። ምክንያቱም ቅድም ብዬሻለሁ በቃ ከወጣሽ ጊዜ ሆነ ምስ የምታረግ ከዛ እንዳልከው ቅድም ዴዲኬሽን ወሳኝ በጣም ዴዲኬሽን ለሰው በጣም ወሳኝ ካልሆነ ስቲል ሚስ መደራረግ
2 ቀን ሰርተህ 2 ሳምንት ካረፍክ የምሬን ነው። 2 ቀን ሰርተህ 2 ሳምንት ካረፍክ ይሄ ኦፍኮርስ ሰርተሃል እኮ ሞክረሃል ምናምን ነገር ግን ስቲል በቂ አይደለም ሙከራ። ሰው ልጅ ማረፍ አለበት ታውቃለህ፣ ግን የሆነ ተመጣጣኝ ነገር የሆነ የምትሰሪበት ነገር ላይ መብዛት አለበት። አንዳንዴ ስታርፊ አይምሮሽ ጠይቆሽ አያውቅም? ምን ሰርቼ ነው የደከመኝ ማረፍ ስትፈልጊ ነው ምን ሰርቼ ነው የደከመኝ ዛሬ ነው በቃ እኔ ለሰው የተሰጠ ጊዜ ዛሬ ነው። ከሰራሽ ዛሬ ምሰራ ነገ ለነገ የሚባል ስራ ብዙ ነገር ያጠፋል በጣም ነገ በጣም ብዙ ነገር ያጠፋል እና እሱ ነው ይመስለኝ ከምንም እና ደግሞ ታይም ማኔጅመንት በጣም አሁን ደግሞ በዚህ አጋጣሚ ትንገረን ታይም ዋን ቢት ማኔጅ ለምታደርግ ይችላል። አሁን የትካዋችንም ቫይስ ፕሬዚዳንት ናት እና እኔ ከምንም በላይ ከባድ ነው የማስበው የታይም ማኔጅመንት በጣም ከባድ ነው። ፐርሰናሊ እኔም በጣም በቃ የሚከብደኝ ነገር ታይም ማኔጅመንት እና እንዴት ነው ባለፍሽባቸው አመታት እንዴት ነው ታይም ረጅም ጊዜ ማኔጅመንት ነው በጣም እና ደግሞ አሪፍ ታይም ማኔጅመንት እንዲኖረ ታይም ማኔጅመንት ከባድ ነው እንዳልከው በጣም ከባድ ነው ምናምን ግን አንዴ ሰው ምከረኝ አልኩትና መከረኝና የሆነ ታይም ላይ እንዴት ነው በጣም ብዙ ስራ እንዳለብሽ ተሰምቶሽ ያውቃል? ተወደደ እንደሆንክ በቃ የሆነ በጣም ብዙ ስራ አለ። አይምሮ በጣም ብዙ ስራ እንዳለብን የሚያስበው ሰው አረ ዛሬ ብዙ ስራ አለኝ እንዴት አድርጌ የሆነ አይነት ኮንፊውዥን ይፈጠራል። እና ምን ያገር ይመስልሽ እስቲ ያሉበሽን ነገሮች ጻፊያቸው። ይሄን እሰራለሁ ይሄን እሰራለሁ ይሄን እሰራለሁ ይሄን እሰራለሁ ይሄ አለብኝ ይሄን ታስክ አለብኝ ይሄን ታስክ አለብኝ ይሄን ታስክ አለብኝ አምና ስትጽፊያቸው ምናልባት በጣም የሚሮሽ ብዙ የመሰለው ነገር ከ4 5 ሰው ነገር አይበልጥም። ይሄ ልጅና ይሄ ልጅ በጣም የሚያስጠላው አይበልጥም። በቃ ያለሽ በቃ እንደ ያለቀ ያስታውሽ እላለሁ። ይሄ ዋና ረስተሽ ነው በቃ አስታውሽ። ከዛ እነዛ እንትኖች ዲፔንድስ ኦን ዘ ፕራዮሪቲ ኤክስኪዩት አለ ማለት ይሄ የሆነ ኮንሰፕትም አለ የሚተፈው እንደዛ ኮንሴፕት ማለት ነው። የትኛው መቅደም አለበት? ላይክ ነገ ፈተና ኖሮኝ ከዛ ዛሬ ሌላ ስራ መጣብኝ የትኛው ነው ከሁለቱም ቦታ ነገር ከዛ በኋላ እሱን ጨርሰሽ ወደ ቀጣይ ይሄም እና ምንድነው ላይክ እዛው ላይ ስራ መደራረብ ለኔ ይቆጣል። ለምሳሌ እንዳልሽው አሁን ቴካብ ላይ ብዙ ስራዎች አሉ የተሰራ ስራዎች አሉ እና እዚህ ጋር የቴካብ ዛሬ ምናልባት የሆነ ፕሮፖዛል ሪቪው ማድረግ ከሆነ ምናምን ነገር ኦኬ ፕሮፖዛል ሪቪው ማድረግ አለብኝ። ከዛ ክላስ አለኝ። ከዛ ፕሮጀክት መስራት አለብኝ። ከፕሮጀክት የሆነ ኢምፖርት መስራት አለብኝ። እነዚያን የዛሬ ታስኮች ሊሆኑ ይችላሉ። ሶ ጽፏቸውና ቼክ ሊስቴ ላይ አስቀምጠውና ከዛ የትኛው ይቅደም ከዛ ልክ ያችን ከጨረስኩ በኋላ ወጣ ተነስቼ ወጥቼ ወይ ሰው አግኝቼ ምናምን በቃ የሆነ ታይም አለች ፍሪ የምትሆነው 30 ደቂቃ ምናምን ወጥተህ አይምሮ ፍሪ አድርገህ ከዛ ትመለሳለህ። ከዛ ሁለተኛውን ኔክስት ፊት ምናምን እና ታይሞችን ትከፋፍላለህ ላለ ታስክ ማለት ነው። ግን እንዳልኩት ታስኮችን ዲፔንድስ ኦን ዴር ፕራዮሪቲ አስቸኳይ የሆነው ነገር መቅደም አለበት ወይም ደግሞ አስፈላጊ የሆነው ነገር መቅደም መቻል አለበት። ከዛ ያችን ጨርሰው ወደ ሌላ ያችን ጨርሰው ወደ ሌላ ምናልባት አንድ ቀን የማያልቅ ስራ ከሆነ ደግሞ ታይመን ተከፋፍሏል። አሁን ፕሮጀክት በአንድ ቀን ሰርታ የምትጨርሰው ስራ አይደለም ማለት ነው። ለፕሮጀክት የሆነችው ምፋታ የምትሰራው ለዛሬ እኔ ምን አደርጋለሁ መሰለሽ አይና ዛሬ መስራት ያለብኝን ነገሮች ሊስቴን አይና በቃ ዛሬ ከፕሮጀክት እችን ፓርት መስራት አለብኝ። ነገ ፍሪ ሲሆን ሁለት ያርጌ መስራት ይችላል ከምሰራው ጋር ሁለት ያርጌ መስራት ይችላል። ስለዚህ ቀንህ ውስጥ ምን ትያለህ? ኪርቤህ ይሰራል ሲነሳ ምን ክላስ አለበት አትሌት ክላስ አለበት ፕላን መዋል አለበት እሺ እንደ ቤቲንግ ነው ለምንድን ነው እንደዛ ማድረግ የጀመረችው ካለ ኢሉዥኑ በጣም ስላስቸገረኝ እና እረሳለሁ። የሆነ ልክ እዛ ኢሉዥኑ ሰው ማድረግ ያለብኝን ነገር እረሳለሁ። የሆነ በቃ ባህሪ ይቀየራል። መነጫነጭ ምናምን ይጀምራል እና ላይክ ቲክ አደርገዋለሁ አወጣዋለሁ። ከዛ እያደረኩት እሄዳለሁ ታይሜ እስኪያልቅ ድረስ ማለት አሁን ላይስ ላይ ምናምን ትገባለህ
ብዙ ጊዜ አሁን ለሊት 6 ሰዓት 7 ሰዓት ከዳምና ሳይሆን ሰዓት ብዙ ያቺ ሰዓት ኢነርጂ ጨርሰ ያቺ ሰዓት እስኪያልቅ ድረስ ኤክስፔክት ያደርጋቸው ትሄዳለህ። አሁን ነገር እንዴት ነው? ያው ሁላችንም ላይ ይመስለኛል ይሄን ኢሉዥን እኔ ፐርሰናሊ በጣም እንዴት ነው ሰምቼዋለሁ። ከአሁን እንዴት ነው መጽሐፍ ነገሮችን ያስመ ማድረግ የምትፈልጋቸው ነገሮች መጽሐፍ ነው። ግን እንዴት ነው ወደ መጽሐፍ ሁላ አልይዝም የሆነ አረጓቸዋለሁ እና በቃ አይምሮዬ በጣም እንዴት ነው ቀኔን የማብቃቀው ጊዜ እንዴት አጠቃላይ ትላለህ? እንደዚህ አጨቃው ትላለህ 24 ሰዓት እንዲያጨቃው ምናምን ትላለህ እና ከባድ ነው። ትረሳለህ። እኔ በጣም ስለምረሳ መደወል ሁላ ጽፏል ምናምን ጋር መደወል አሁንም ማናካተት በጣም ነው። አይ መጽሐፍን በጣም አሪፍ ነገር በጣም የሆነ ሰላም ውስጥ ነው የምትጀምረው። ጠዋት ተነስተህ ጋር ይሄ ከዛ እንትና ጋር መደወል እንትና ጋር መደወል ኢቭን የምትደውላቸው የምታገኛቸው ሰዎች ካሉ እንትና ማግኘት አይችልም ታወጣውና በቃ ለዛሬ ጊዜ ከበቃ በቃ ካልበቃ እንዳልኩ ቤዝድ ኦን ዴር ፕራዮሪቲ በጣም አሪፍ ወይ ነው ማለት አዎ እና ሰጥቶ ሻናንቺ በስነ ስርዓት ተሰራለች። በጣም ከብዙ ነገር ነው ያዳነኝ። በጣም የምቸገርበት በጣም ወጣት ነሽ የኔ ተማረገ እንደዚህ ሳሰልም እንገከል ኧረ በልክ ማለት ሲደርስ ወይኔ እንትና ጋር ሳልደውል እንደሞላለሁ እሱ ከባድ ነው። እኔ ቼክ ሊስት ማውጣት በጣም ይወጣል እና ደግሞ አሴ ቴክ ተማሪ አንድ የቴክ ተማሪ ኮምፒውተር ሳይንስ ሶፍትዌር በቀን ውስጥ ማክስ በተሰብኮም አሪፍ ጥያቄ ማክስ እኔ ከብሶ ጋር ሲኒሮች ያወራው ነበር ዲፓርትመንት ከገቡ በኋላ ሁሉም ሰው የራሱን ቴክ ይችላል እና ለአንቺ አንድ ተማሪ ዴይሊ በተሰብኮም ማለት ነው እስኪ ደክሞ በቁጥር እንገድበውና ሬንጅ እናድርገውና ለምን መሰለህ እንደዚህ ኮድ ስታደርግ ማለት ነው አይምሮ ብሎክ ካደረገ ብሎክ በቃ የሆነ ብሎክ ያደረገ አይምሮ ይዘህ 3 ሰዓት 4 ሰዓት ብትቀመጥ ምንም አይነት ታምር አሰራ ጭራሽ ወይ የሆነ ነገር ይበላሽብሃል ለመስራት ስትሞክር ምናምን ነገር እና ላይክ ሀሪፍ አይምሮ ባለ ሰዓት ያስኬዳል መስራት በቃ ሀሪፍ ኢነርጂ ላይ ምናምን ያስኬዳል መስራት። ለምሳሌ እኔ ሚኒመምን ብነግርህ ይሻላል። ሚኒመም ብትለኝ 1 ሰዓት ወይ 2 ሰዓት ይቆያል። ለምን ማለት አንድ በተን ለመስራት እኮ ስንት ሰዓት ይፈጃል? ፋንክሽን ማለት አይደል? አዎ ይፈጃል። ይፈጃል። የሆነ በተን ለመስራት ላይክ 30-40 ደቂቃ ምናምን ነገር ፋንክሽን ለማድረግ ያችላል። በጣም ትፈጃለህ። ስትጀምረው ጊዜው አይታወቅም። ምንም ነገር አይታወቅም። ግን እንዳልኩህ ልክ አይምሮ ሲደክም ምንም ፋንክሽን አታደርግም። ስፔሻሊ ኮድ እያየህ ምናምን እንዳልኩህ ወይ ልታበላሸው ትችላለህ ወይ እና ለእኔ በቃ እስኪ ደግሞ ስፔሻሊ አይምሮ ሀሪፍ ኮንዲሽን ላይ ሆነ አይ በቃ 3 ሰዓት ያክል ተቀምጫለሁ ብለህ ከተነሳ ከጓራው እንደዛ ከተነሳ ግን አሪፍ ኮንዲሽን ላይ ያለ በደንብ ነው የሚገባው፣ በደንብ ነው የሚሰራልህ ማምና ድንገት 2 ሰዓት ምናምን ተቀምጠህ ድንገት ሰዓት ስታይ 6 ሰዓት ምናምን ሊሆን ይችላል። ይህኝ ሰዓት ምናምን ትችላለች። በቃ አይምሮ ሰላማዊ ነው፣ እየሰራ ነው፣ እየገባች ሳቲስፋይ ይላል። ያነ ሰዓት ላይ ድክም ይመስልሽ ግን ስትሪት ላይ እንደ አዲስ ሪፍሬሽ አይደስ ማለት ያለብሽ እዛ ጋር ተቀምጠህ አይ 2 ሰዓት እኮ የሚሆን ዛሬ ኮድ አላረኩም ወይ 3 ሰዓት የሚሆን ኮድ አላረኩም ብለህ ዝግት በኋላ አይምሮ ከተቀመጥ ጊዜ ምንም ያለምን ባሉ ጊዜ እኔ እንደዛ እና ላይክ አሁን እንዴት ነው ደግሞ ብዙ ሰው ማለት ነው ጆይን ሲያደርጉ ወይም ደግሞ ጆይን ያደረጉም ያላደረጉም ሊሆን ይችላል። ስለ ቴክ ያላቸው አስተሳሰብ ምን ይላሉ? አንዳንድ ምን አሁን ላይ ኤአይ ባለበት ዘመን ላይ ምን ኤአይ እንትን ይለዋል እኮ ምናምን ነገር ሁሉ ነገር ሶልቭ ያደርጋል ምናምን ነገር እንላለን። አሁን ብዙ ጊዜ እንዴት ነው ይሄ ኮድ ጽፈሽ አንደርስታንድ ካላደረግሽው ብዙ የሚያጋጥምሽ ነገሮች አሉ አይደል? አሁን ላይ አንቺም በዛ አይነት ወይ ምን ያጋጥምሽ ነገር አለ? ኤአይ የሚሰራው እኮ እንደምን ዲስማች መልፋት አስፈልግ
nowadays of course AI ዶሚኔት እያደረገ ነው። ዶሚኔት እያደረገ ነው። ያ ማለት ህይወትን እያቀለለ ነው በሚለው ልንይዘው የምንችለው እንጂ አሁን እኔ ላይክ የሆነን ኮድ ለኤአይ ሰጥቼ የሆነ ነገር ኤዲት ማድረግ ብፈልግ ቦታውን ማወቅ መቻል አለብኝ ግዴታ። እንዴት ነው ምን ላይ ነው ሄጄ ኤዲት የማደርገው ነው። ከዛ ምን ላይ ነው ኤረር ያለው ፖይንት እንጂ ዊዛውት አንደርስታንዲንግ ኮድ አይሸመደድም። እውነት የሆነ ሰርች ታደርጊዋለሽ ምናምን፣ ግን ምንድነው ሎጂኩን ማወቅ መቻል አለብሽ። ዋትስ ኔክስት አንድ ዌብሳይት ልሰራ ነው። በዛ ዌብሳይት የሚያስፈልጉ ነገሮች ምንድን ናቸው? ምን አይነት ፋንክሽናሊቲ፣ ከዛ ከዚህ ቀጥሎ ምንድን ነው ኢምፕሊመንት የማደርገው። ከዛ ልክ ኪራር ሲመጣ ደግሞ የት ጋር ነው ችግሩ ነው እና እንትን ነው የሆነ አንዳንዴ ትዕግስትም ያስጨርስሻል ምናምን ነገር እና አንዴ 3 ሰዓት ቁጭ ብያለሁ። ኦልሬዲ አንድ ፕሮጀክት እየሰራ ነበረ። ፋርማሲ ማኔጅመንት ሲስተም ነው ፕሮጀክት እና እየሰራው ትክክል ነው፣ ሎጂኩ ትክክል ነው፣ ሲንታክስ ቼክ አድርጌያለሁ ትክክል ነው ምናምን ረን ሊትራሊ 3 ሰዓት ተቀምጫለሁ። በቃ የሆነ ንቅል ብዬ ማለት ኮዱን አንደርስታንድ ስታቱን ለማወቅ በቃ ዲባግ ለማድረግ ይራውን ነገር ለምንድን ነው ተይኝው ምናምን የሚለውን ነገር ለማወቅ ስም ብያለሁ እና ላይክ ኮማ ነገር ከተሰማ በኋላ ኮማ ነው ትነቃለህ። በጣም እኔ ዘጋግቼው መውጣ ይመስለኛል መናደድ አስር 3 ሰዓት ነው ቁጭ ብዬ ስፈልግ የሆነ ወደ እንትን አይሄድም፣ ወደ ዋኪንድ ላይ ሄዶ ሴቭ አያደርግም ዳታ። የዋኪንዱና ፍሮንቲንድ እየጠበቀ ያለው ነገር የተለያየ ነገር ነው። ገብቶሻል? ላይክ ሴቭ አያደርግም እንደውስጥ ወጥቶ በቃ ስትባክኝቱ ያለሽ በቃ ምንድን ነው ብለሽ ስትፈልግ ያለሽ እና እሱ በጣም ይሄ በጣም ትዕግስት በጣም ይፈልጋል። ትዕግስት ይራራው መፈለግ በጣም ትዕግስት ይፈልጋል። ይዋብ በጣም ትዕግስት ይፈልጋል። ግን አሁን ምንድነው ኤአይ ያቀልጦታል። በቃ ኮንትሮል ያርገህ ትሰጠዋለህ፣ ኮፒ አድርገህ ከዛ እዚህ ጋር እንውሰድ ብሎ ይነሳል። ግን ምንድነው አሁን ይሄ አሁን ላይ እንደውም ማሪፋይ ሄት ያለው አምሳ ጂቢቲ ምናምን ያዩት ሲሆኑ አልተርናቲቭ ነው የሚሰጡት። ሰተሽ ምንድነው ይላሉ ለስቴኪው የዚህ ላይ ሊሆን ይችላል፣ የዚህ ላይ ሊሆን ይችላል፣ ይሄን ቼክ አድርጊ፣ ይሄን ቦታ ቼክ አድርጊ ምናምን ነው አንተኝና እሱ የሰጠሽኝም ኮድ አንድ ኮድ ፔስት ለማድረግ የሆነ አይነት አንደርስታንዲንግ ያስፈልጋል። ወይ የሆነ ሎጂክ ይቀየራል ምናምን ፍሮንቲንዱን ሰጠሽ ባኪንዱን ወይ ደግሞ ዳታቤዝ ሞዴሌሽን ያያችሁ እሱን ኤዲት ለማድረግ እንኳን የሆነ አይነት አንደርስታንዲንግ ይሄ ብቻውን ኤአይ ብቻውን የሚሰራው ነገር አይደለም። የሚያስራው ጋይዲንግ ይፈልጋል፣ አንደርስታንዲንግ ይፈልጋል፣ ከዛ ፕሮብሌም ሶልቭ የምታረጊበት መንገድ ይፈልጋል። እና አንዴ እንደውም በጣም ኃይለኛ ክርክር ነበር ተስፋለ ቶክሾው ነበረን ቴክአፕ ላይ እና ላይክ ኤአይ ሶፍትዌር ዴቨሎፐር ያደርገዋል ወይንስ አያደርገውም የሚል በጣም ቀውጢ ክርክር ነበረ እና የዛኔ ሲያወራ ሶፍትዌር ዴቨሎፐር ብለን ሲናወራ ከአናላይዝ ጀምሮ ፕሮብሌምን ዲስከቨር አድርገህ ከዛ ለዛ ፕሮብሌም ደግሞ መልስ ከመስጠት ከምናምን ጀምሮ ሪኳየርመንት ከማውጣት ከምናምን ጀምሮ ያለው ስቴፕ ነው ምናምን ነገር እና አንተ ጋይድ ካላደረከው ኦፍኮርስ ይሰራል፣ ግን የሆነ ኤረር ለማስተካከል ሲይዝ የሆነ እውቀት ያስፈልጋል። እኔ እንደዛ ብዬ ነው። በዚህ አጋጣሚ ደግሞ ስለ አብዛኛው ሰው ኦዲየንስ አሁን እንትን ነው አዲስ ነገር ይገባበታል። ቴክአፕ ጥያቄ ይፈጠርበታል እና ሀብ ስንል ስብስብ ነው፣ የሆነ አይነት ቁርኝት ነገር ሀብ ለራሱ እንትን ነው። ቴክአፕ ምንድን ነው? ቴክ ላይ ኢንተረስት ያላቸው ሰዎች፣ ቴኩን የሚወዱ ሰዎች የዛ ነገር መሰብሰቢያ ፋሚሊ ነስራው ቴክአፕ ቴክአፕ ላይ ምን አለ ስኪል ዲቨሎፕ እናደርጋለን። የፈለግነው አይነት ፊልድ ላይ አሁን ከረንትሊ 4 ፊልዶች፣ 5ኛ ዳታ ስትራክቸር ኤንድ አልጎሪዝም ፎር ኤኒ ቴክ ተማሪ ኦር ኤኒ ዲቨሎፐር አንድ አኳየር ሊያደርገው የሚገባ ነው። ዳታ ስትራክቸር ኤንድ አልጎሪዝም እሱን ጀምሮ ፍሮንት ኤንድ ባክ ኤንድ ግራፊክስ ዲዛይን እና ሞባይል አፕሊኬሽን
እየሰጠን የሚገኘው ሰው ኮርስ ብቻ አይደለም ዴሊቨርድ የሚያደርገው ሪወርድድ የሆነ ፕሮጀክቶችን እየሰራን ያለ ነው። ሶ እየተማረ ላይክ የሚሰጠው ኮርስ ፕሮጀክት ቤዝ ነው። ሶ ያንን ፕሮጀክት ዲቨሎፕ እያደረግን ስኪል ዲቨሎፕ እያደረግን ነው የምንሄደው። ኔትወርክ እየፈጠረን ነው የምንሄደው ከሲኒየሮች ጋር ከጁኒየሮቻችን ጋር ምናምን ነገር ላይክ አሁን የማጠብቀው ሰው ላይ የማጠብቀው አይነት ስኪል አለ፣ የማጠብቀው አይነት ኤክስፔሪንስ አለ። ሶ እሱን ሼር እየተደራረብ ጋይድ እየተደራረብ የምር ፋሚሊ ነን የምንወጣበት ቦታ ነው እና ስኪል ፕላስ ኔትወርኪንግ ይዞ የመጣ አንድ ሀብ ወይም ደግሞ አንድ ክለብ ነው። አሁን ተማሪዎች ይህንን ኦፖርቹኒቲ ማጣት ጆይን ማድረግ አለባቸው። ሪስትሪክሽን የለውም ማለት ኮምፒውተር ሳይንስ፣ ሶፍትዌር፣ አይቲ የምንለው ሪስትሪክሽን የለውም። ኤቭሪ ዲፓርትመንት ከዋተርም ይሁን መካኒካልም ይሁን ግን ቴክ ላይ ኢንተረስት ያለው ሰው ቴኩን የሚወደው ሰው በሙሉ በራችን ክፍት ነው። አሁን ላይ እየወሰዱን ይገኛሉ። ሰርቲፋይድ እናደርጋለን። በእርግጠኝነት ደግሞ ከዚህ በኋላ በሚኖሩን ኢቨንቶች ይዘው የሚወጡት ሰርተፍኬት ቫሊዩ እንደሚኖረው ደግሞ ያረጋግጥላል እና ለዚህ አጋጣሚ ቴክ ሀብ ቀጣይ ዓመት ላይ የማሽን ለርኒንግ ፕሮጀክቱን ይዘው በትልቁ ነው ለርኒንግ እና ኤአይ ፕሮጀክቱን ይዘው በእርግጠኝነት ይመለሳል። ሰው ፋሚሊ ይሁኑ ወደ የምጋብዘው ፋሚሊ እንዲሆኑ የሚያገኙትን ነገር መተው ነው የሚያዩት። ከሚወራው በላይ ደግሞ መተው ሲያዩ አካል ደግሞ በደንብ እንትላላችሁ እና ቤተሰብነት ከስኪል ጋር ግቢ ላይ የሆነ መጠቀም ያለብህን ታይም በቃ ተጠቀምበታለህ። ሴታ ውስጥ እኔ በጣም ብዙ ነገሮችን ማለት በቃ ይሄ አሁን በ5 ዓመት ምንም ነገር ሳላደርግ ልወጣ ነው አንዴ ፈራ ነበር። ግን እዛ ያውን አፓረንት የወጡት ልጆች ጋር ምናምን መጀመሪያ የምትተዋወቀው ከነሱ ጋር ተዋውቄ እዛ ስገባ የምር ነው በቃ እንዴት ደረናል ማለት ስንጠይቅ ደግሞ እኛም ሰከንድ ዲግሪ እያለ እንደዚህ ነበረ እንደዚህ ነን ምናምን ብለው ሲነግሩ የምር ይሄ ወንድምና የእህት ጓደኛዬ ምን ትላለች መሰለኝ ኢነርጄቲክ ሰው ጋር ስትውል ኢነርጄቲክ ትሆናለህ ለእኛ ማለት እና የሆነ ሰርክል ላይ ያለው በጣም የሚደፋ በጣም የሚሰራ በጣም ኢነርጄቲክ የሆነ ሰው ሲሆን ኢነርጂ ይገባል በደንብ በቃ በደንብ ነው የሚገባው ኢነርጂ በደንብ ይገባል እና ዲስ ካይንድ ኦፍ ፐርሰን ጋር ስትውሉ የምትወስዱት የዛን ሰው ኢነርጂ ነው እና ራስን እንድታይ ያደርግሃል፣ ፍላጎትህ እንዲመጣ የምር በጣም ሞቲቬት ያደርግሃል ምናምን ነገር እና ላይክ ኢቨን ኢፍ ያንን ያገኙበታል እና ከስኪልም ከኔትወርክም በተጨማሪ ደግሞ ኮንፊደንሳቸው በደንብ በቃ የሆነ አይነት መሆን የምንፈልጋቸው የሚፈልጉት አይነት ሰው ላይክ ኤክስፒሪየንስ ሼር እያደረግን በመጣም ቁጥር ከዛ ሰው የሆነ ነገር እያገኘች ነው አይደል የምትሄጁ ሶ ላይክ ያንን ነገር ደግሞ ከምንም በላይ ዲቨሎፕ ያደርጉ ይችላል። እኔ አሁን ስፔሻሊ በቃ መጠየቅ የምፈልገው አንቺ ማለት ነው አሁን ላይክ ብዙ ጊዜ አይ ቲንክ ፉል ስታክ ዲቨሎፐር ነሽ ኦፍ ኮርስ እና ስፔሲፊኬሽን ላይ አይ ያው ላይክ እንዴት ነው ብዙ ጊዜ ማለት ነው ሴት ተብሎ ቴክ ላይ ምናምን ነገር ሲባል ያው በድሮ እንዳልተባለው እሱ ጆይን አያደርግም ነበረ። ከዛ አሁን ደግሞ ጆይን አድርገን እንኳን ሴቶች ላይ እንዴት ነው በጣም እንትን የለውም ከስንት አንድ ነው የሆነ ሰዓት ላይ ነው በቃ ፒኩ ነው የሚወጡት ሰሩ ከተባለ ራሱ ማለት ነው ፍሮንት ኢንድ እና ለማለት ላይክ እንዴት ነው ሴት ምናምን በቃ የሚጠብቅሽ ነገር አለ ሰው ላይክ ሴት ተማሪ ነው እስቲ ከዛ ደግሞ ሱኪ ምናምን ይባላል ከዛ ፍሮንት ኢንድ ነው ብዙ ሰው የሚጠብቅ ማለት የሆነ ዲዛይን ማድረግ ስታይል ማድረግ ምናምን ሴት ላይ ደስ ይላል ይባላል እና አዎ ማለት እኔም ብዙ ጊዜ እንደዚህ ፐርሰናል ሳቅሽ ባጭ እንዲመቸኛል አፕ ይመቸኛል እና ምስቲ ስለምሰማሽ ምን ለምን እንዴት ኢንተረስት ዶሽ እኔ ዲዛይን የምወደው አይደለሁም ከናጠቃላይ የምችልም ሰው አይደለሁም የምወድም ሰው ማለት ጎበዝ ሰው አይደለሁም ዲዛይን ፉል ስታክ ነኝ ኦፍኮርስ ግን ወደ እንትኑ አይደለም ወደ ባኪንግ አይደለም ካን ኮላብሬት አድርጌ የምሰራው ስራ ከሆነ ፍሮንቲንግ በጣም ነው ደስ ይላል እንዳልኩሽ በቃ ይሄ የዲዛይኒንግ የከለር ማለያ የምናምን አይነት ፋሽን የለም የሆነ አይነት ሴንተር ይመስላል ነገር እንትናት አንቺ እንደሌሎች ብዙ ጊዜ ይላሉ ሲኤስኤስ ስታይል ሴንተር ቴክስት ማድረግ ምናምን ይላል ወይ በቃ አልወድም ያለ ሙያ አልወድም ኮምፕሊት አልወድም ዲዛይኒንግ አልወድም እና አንድ ፕሮጀክት ነበረ ፉል ጃቫ ነው የተሰራው እና አብዛኛው ሰው አይ ቲንክ ዲቨሎፐሮች ጠይቄ ጃቫ ላይ ፍቅር ብዙ ይሄ ነው የሚባለው እና
ጃቫን በጣም ነው የምወደው። ፉል ጃቫ ነው የተሰራው እና ፍሮንቲንዱንም አንድ ላይ ስለሆነ የተሰራው ወደ በአንድ ዶክመንት ተደርጎ ፍሮንቲንዱን ባሳይሻ የለም ከለሪንግ ምናምን ላይ እና አፍኮርስ ሴቶች ለእንደዚህ አይነት ነገር ፋሽን አላቸው ምናምን ይባላል። አብዛኞቹ ሴቶች ሰው ፋሽን ከሌላቸው ከጥቂቶቹ ነኝ እና ይሄ ሎጂክ ይመቸኝ። እንደዚህ ቢሆን እንደዚህ ነው፣ እንደዚህ ቢሆን እንደዚህ ነው። ሰው ሎጂክ ቀውሉ ምናምን ነገሮች ይመስለኛል እና ከዛ ዋይዝ አንፃር በቴክ በዚህ ጋር ትችል ለሚያልፍ ተማሪ ናይት አድቫንስ አሁን ሌላው ባይቺ ዝንቦስ አሁን በዚህ አመታት ስትራቴጂ ያጋጥማል እና ደግሞ አሁን ለሚመጡት እንደዚህ አይነት ስትራቴጂ ሲያጋጥማቸው እንዴ ነው ማለት ያለባቸው? አንደኛው ይውደዱት። ላይክ ፍላጎት ለምንም ነገር መሰረት ውስጥ ለምንም ነገር ፍላጎት መሰረት ወደሽ የምታረጊው ነገር በጣም የሆነ እየደከምሽም የምንም ነገር ያችሁም እና አንደኛ ይወዱትና ኢቨን ኢፍ አሁን አንዳንዴ የወደድነው ይመስለንና ለዛ ነገር ግን የኛ ክርዳት ናቸው እና ሶ ፈርስት ይደሉት። ሁለተኛ ራሳቸውን በሴም ሆነ ታይም ያስፈልጋል ማለት ላይክ አሁን ሄዋን ታይም አለ ከዚህ ሰዓት ለምን ተኝታለሽ ሶ ያችን ታይም የሆነ ለሳምንት ለ15 ቀን ለ3 ሳምንት ምናምን እየደጋገምኩ ባመጣሁት እሱ ሲሆናል ነገር እሱ ሲሆን ምን ይሆናል? ሳትገባ አታርም ሳትሰራ የሆነ ነገር ሳትሞክር ምናምን ነገር አታርም። ያ ዴዲኬሽን ዜም ሌላ ላይክ ላይብሬሪቲዝ ነጋቸው የሚሰሩት የሆነ ልክ ስሳፍ ነገር ያነሳው እሱ ሞቲቬት ያደርጋል። ላይክ ለምንድን ነው እዚህ ውስጥ ያለው ነገ ምንድን ነው አንድ ቀን ሳልሰራ ነገ ላይ ምን እያሳለፍኩ የሚለውን ነገር በደንብ ይሰማል። ዛሬ ያውን ባትሰራ ነገ የማን ህልም ላይ ነው እየተጫወተች የኔ ህልም ላይ የእናቴ ፍላጎት ላይ የቤተሰቤ ፍላጎት ላይ አየሱ አይደለ ተያይዞ የሚመጣውን ነገር ልክ ያንን ተያይዞ ሲመጣ አይምሮ ሳቶች ወደድሽ ቢሰራ ያደርግሻል እና ቴክ ላይ ስትሆኑ ሁሌ የሚመጣው ነገር ኔትወርክ ነው። ሰው በጣም ወሳኝ ነገር ያለ የሚኖረው ኔትወርክ በጣም ወሳኝ ነገር ቅድም እንዳልኩ ኢነርጂ ሰው ጋር ስትሆን ኢነርጂ ያስፈልጋል እና የምትይዙትን ሰው አወቁ። ከዛ ላይክ በዛ ያ ሰው ደግሞ ጋይድ ላይ ናችሁ ጋይድ እያደረጋችሁ ሼፕ እያደረጋችሁ እና ኔትወርክ በደንብ ፍጠሩ። ስራችን የኔትወርክ ነው። ላይክ የምንፈጥረው ኔትወርክ ነው። ኢቨንቶች ላይ በተቻላችሁ መጠን ተሳተፉ እና ይሄን ነው አስለምዱት። አንድ አይነት ነው ይደረስ ከወዳችሁ ግቡበት። ከገባችሁበት በኋላ ደግሞ የምርም የሆነ ተመራቂ ጀመረ ኤሌክትሪካል አሁን ኢቨንት ጆይን ማድረግ በጣም የተቀናው ኔትወርክ ያያችሁ ብዙ ሰው አሁን እየመከረኝ ዲፓርትመንት ከሆነ በፊት መጀመሪያ ሰበጣ እንደዚህ አይነት ሙስሊም ዜና ኢቨን ላይ የሆነ እያለኝ የነበረው ብር ቢኖረው ላ ከፍለ ቢኖረው በጣም ወሳኝ ነገር ነው። ኢቨንት ትሬን ማድረጎች በጣም ወሳኝ ነገር ነው። ስፔሻሊ ይሄ ቴክ ላይ ስትኖር ቴክ ኢቨንቶች ላይ ቴክ ኢቨንቶች ላይ ምናምን ሂደ መሳተፍ የሆነ ወይም እኮ ሊሆን ይችላል ማለት የሆነ ፓናል ዲስከሽን ምናምን ሊሆን ይችላል። አጠጡ መልክ ግን ሰምባዲ ተዋውቀህ ትመጣለህ። ያ ሰው ደግሞ የሆነ ቦታ ላይ ይጠቅም የሆነ በቃ የሆነ ኮኔክሽን ከዛ ያ ሰው ሌላ ሰው ያውቃል ምናምን ነገር እና ዋይቨሪቲስ ኔትወርኪንግ ወሳኝ ነገር ነው። ኢቨንት ላይ መሳተፍ በጣም ወሳኝ ነገር ነው። መሞከር እና የሆነ አለመስማት የሆነ ነገር ለማድረግ አለበት። አሁን ብዙ ጊዜ እናያቸዋለን። የሆነ አይነት ሊንክ ይለቀቃል እንደዚህ ተብሎ ትተናል እና እነሱ ነገሮችን ሚስ በጣም ጠቃሚ ፋስት ፔሽኖቻችንን debugging code or writing any code? Writing code. Como? Isso sabe como? Python or Java? Java. Okay. Online learning or classroom or experience? Experience. Coding at night or morning? At night. Work alone or teamwork? Alone. Alone?
ኦኬ ሪድ ዶክመንቴሽን ኦር ዋቺንግ ቲዩቶሪያል ሪድ ዶክመንቴሽን ጨርሻለሁ። ይሄን ነበር ጨርሰናል። ስለ ጊዜሽ በጣም እናመሰግናለን። በድጋሚ እኛን አክብረሽን ወደ ፖድካስታችን ስለመጣሽ ከልብ ነው የምናመሰግነው። እናመሰግናለን። እና ደግሞ ፓርት በጣም 2 ይኖረናል። በጣም ብዙ ያላነሳቸው ቶፒክ አሉ። አዎ በፓርት 2 ብዙ ቶፒኮች እናነሳለን። ዛሬ እንደነበረው ኢንተረስቲንግ ፓርት ተስፋ አለን። በድጋሚ በጣም ነው የምናመሰግነው። እኔን ማክብራችሁ ስለጋበዛችሁ በጣም አመሰግናለሁኝ። ያው ይኖረናል ፓርት 2 ላይ ደግሞ በደንብ የምናወራቸው ሾዎች ይኖራሉ አስባለሁኝ። ቴንክ ዩ ቶኮራን እኔ በጣም ብዙ ሰው የሚማርበት ይሆናል ብዬ አስባለሁ። ለምን ላይክ ላይፍ ኤክስፒሪየንስ ኢዝ ዘ ቤስት ቲንግ ኢን አወር ላይፍ እና የዛ ሰው እዚህ ጋር የሚናወራው ወይ እዛ ጋር የምናየው ሰው የኛ የሆነ ህይወት ፓርት ላይ ሀፕን ሊያደርግ የሚችል ነገር ነው ነገር እና ልክ ሰው ከሰው ይማራል አይደለም? ሶ እየተማርን ሰው ቢውል ያደርጋል ብዬ አስባለሁ። ስፔሻሊ ሲንስ ዊ አር ኢን ዩኒቨርሲቲ እስካለን ድረስ በቃ ላይክ የሚመጡ ጁኒየሮች ምናምን በደንብ ሼክ ይደረግበታል ብዬ አስባለሁ እና በርቱልኝ። በዚህ አጋጣሚ ሰብስክራይብ አድርጉ። በዚህ አጋጣሚ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ይህ ቶኮራ ካስተም ሁላችሁንም እስካሁን ስላዳመጣችሁ እናመሰግናለን። ሰብስክራይብ ማድረግ አትርሱ። ሼር አድርጉ። ባይ